ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ፣ እግዚአብሔር የተመሰገነ ይሁን። ኢየሱስ ጌታ ነው። አመስግነን የዛሬ ጥናታችንን እንጀምራለን። አባት ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግንሃለን። ይህ ትምህርት እግዚአብሔር ሆይ ዛሬ የምናጠናው ትምህርት መንፈስ ቅዱስ የምታስተምረን ከአእምሯችን በላይ እንደሆነ እግዚአብሔር ሆይ እያሳየኸኝ ነበረ። ነገር ግን እግዚአብሔር ሆይ ሁሉ የተጻፈው ለትምህርታችን ስለሆነ የሚገባንን ያህል እንድንረዳ፣ የሚጠቅመንን የሚያስፈልገንን ያህል እንድንረዳ ታስተምረን ዘንድ መንፈስ ቅዱስ ለአንተ ሰጠን ጊዜውን ሁሉ በጌታ በኢየሱስ ስም። እግዚአብሔር ይመስገን። ይሄ ዛሬው ትምህርት በዚህ እንደዚህ አስተምራለሁ ብዬ እድል ይኖረኛል ብዬ ብዙ ጊዜ አይገጥመኝም ነበር፣ አላሰብኩም ነበረ። ቤተክርስቲያን ላይ እድል ተሰጥቶኝ አንድ ቦታ አገልግዬ ነበረ፣ ግን ያው ተቀባይነት አላገኘም። አሁንም ደግሞ እግዚአብሔር ይባርካቸው ዶክተር መለሰ ወጉ በጻፉት መጽሐፍ ላይ ያስቀመጡበት እይታ የተለየ ነው የኔ አስተምሮ። ስለዚህ መጀመሪያ የእሳቸውን እኔና በመሃል ግን የተወሰነ ደግሞ እኔ እግዚአብሔር እንዳስተማረኝ ደግሞ የማስተምረው ይሆናል ማለት ነው። ስለዚህ እሳቸው በጣም ትልቅ አገልጋይ ናቸው። ዶክተር መለሰ ወጉ ቤተክርስቲያን የማገለግልባቸውን ቦታዎች፣ የምጋበዝባቸውን ቦታዎች በጣም ከኔ የተሻሉ ሰዎች እንደሆኑ አምናለሁ። በአገልግሎት፣ በእድሜ፣ በብዙ ነገር ይበልጡኛል። ነገር ግን መንፈስ ቅዱስ ደግሞ ሰው አይንቅምና እኔም እንደተረዳሁት እንዳስተማረኝ እግዚአብሔር ባስተማረኝ መጠን የተረዳሁትን ያህል ደግሞ ለማስተማር ድፍረት አለኝ። ድፍረቴ ደግሞ ራሱ መንፈስ ቅዱስ እንጂ የራሴ የምመካበት እውቀት፣ ልምድ ምንም ነገር ኖሮኝ አይደለም አሁን ዛሬ የማስተምረውን ትምህርት። ስለዚህ በእውነት በጌታ ፍቅር የማሳስበው ነገር የማስተምረው ትምህርት የማንንም ትምህርት ለማጣጣል የማንንም ትምህርት ስህተት ነው ለማለት እንዳይሆንብኝ በኢየሱስ ስም ጌታ ይጠብቀኝ። ሁለተኛ ነገር ደግሞ እዚህ ጋር የማስተምረው ትምህርት ከራሴ ሳይሆን ምናልባት እግዚአብሔር እድል ስለሰጠኝ እንጂ ራሱ መንፈስ ቅዱስ እንጂ ከራሴ ብቃት አይደለም። አደራችሁ በጌታ ፍቅር ማሳስባችሁ። ምክንያቱም አውቄ የጨረስኩትን አይደለም አሁን ለማስተምረው። እሳቸውም አውቀው ብዙ ሰው ልጅ አውቆ ጨርሶታል የሚለውን ትምህርት አይደለም ዛሬ የማስተምረው። ለእናንተም ደግሞ ኃላፊነት የሚሰጣችሁ ነው። ትምህርት ዛሬ የምናጠናው ምዕራፍ 2 ላይ ሰይጣን አፈጣጠሩን ነው። እንዴት ነው እንግዲህ በክርስትናው ዓለም ስትማሩ መጨረሻ እየሄዳችሁ የምትመጡት ወደ ፍልስፍናው ነው። ፍልስፍና ማለት በነገራችን ላይ ብዙ ሰው እንደ መጥፎ ነገር ያየዋል እንጂ ፍልስፍና ማለት በቃ እግዚአብሔር ለሰው ልጆች የሰጠው ትልቁ የሆነ ፍልስፍና ማለት ጥበብ መውደድ፣ ፊሎሶፊያ ማለት ነው። ፍልስፍና ማለት ፊሎ መውደድ ማለት ነው፣ ፍቅር ነው። ሶፊያ ደግሞ ጥበብ ነው። ስለዚህ ይሄ ፍልስፍና ውስጥ ከገባን ሰፊ ነው የሚሆንብን። ወደ እሱ አንገባ። ምክንያቱም ሜታፊዚካል ነው የምናየው፣ ኦንቶሎጂካሊ ነው የምናየው፣ ኤፒስቲሞሎጂካል ነው ወይስ በምን አይነት መልኩ ነው እያየን የምንሄደው ወይስ ኤቲካል ነው? በኤቲካል ከሆነ ደግሞ በተግባር በሰው ህይወት ውስጥ እነዚህ ነገሮች ግን አሁን እኔ በማሳየው በኋላ ላይ ከዶክተር መለሰ ወጉ ቀጥሎ ምንጭ የሚለው ራሱ ኦሪጂን የሚለውን ነገር ለመነሳት እና ለማውረድ ራሱ ዘፍጥረት ምዕራፍ 1 ብላችሁ ስታዩ ዮሐንስ ወንጌል ምዕራፍ 1 ጋር ስትሄዱ ደግሞ የተለየ አጀማመር ታያላችሁ። የዘፍጥረት ምዕራፍ 1 ጅማሬ ከዮሐንስ ወንጌል ምዕራፍ 1 ጅማሬ የመቀዳደም ጅማሬ አለ። በመጀመሪያ ይላል፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። በመጀመሪያ ደግሞ ቃል ነበር ነው የሚለው። ስለዚህ የትኛው መጀመሪያ ለየትኛው መጀመሪያ ነው የሚለው ራሱ አንድ ራሱን የቻለ በፍልስፍናው ዓለም ማለት ፍልስፍናው ስላችሁ በስነ መለኮቱ ዓለም ውስጥ ለምሳሌ ገብተው የሚፈላሰፉ ማለት በጥበብ እይታ ለመረዳት የሚሞክሩ እግዚአብሔር በሰጣቸው ጥበብ ነገሩን ለማብራራት የሚሞክሩ ራሱ ሰፊ የሆነ ቻሌንጅ እንዳለው ሁሉ አሁን ደግሞ ሰይጣን የምንመጣው ደግሞ ከዘፍጥረት ምዕራፍ 1 አልፈን ምዕራፍ 2 አልፈን ምዕራፍ 3 ላይ ነው። ከምዕራፍ 3 ተነስተን ነው እንግዲህ
እሳቸው ግን የተነሱበትን ነጥብ አሳያችሁና እኔ እንዴት ማየት እንዳለብን ደግሞ ምናልባት የዛሬው ጥናት ጌታ ከረዳን ከበቃን ዛሬ እናየዋለን። ስለዚህ እንደው ራሳችሁንም በጣም ትሁት አድርጉት በዚህ ክፍል ትምህርት ላይ። ለምን ትህትና ማለት ምን መሰላችሁ? እኔ ሳስተምራችሁ አውቄ ጨርሻለሁ ብዬ አይደለም። ምናልባት እምትዬ ነገር የተረዳሁት ለማስረዳት ነው መሞክረው። እሳቸውም እርግጠኛ ነኝ ባናግራቸው ዶክተር መለሰ ወጉ በዚህ ጉዳይ ላይ ጥንቅቅ ያለ እውቀት አለኝ ብለው ጨርሰው እንዳልሆነ በጽሁፋቸውም ላይ አይቻለሁኝ። ቤተክርስቲያኖችም ላይ ሳይ በቃ ጸጋ ይህን ነገር ተወው ነው የተባልኩት። ማለት ኦፕን ኢንድ አድርገው ነው ነገሩን። በቃ እኛም እንደዚህ ነው አንልም አንተም እንደዛ ነው ስላልከው ሳይሆን ነገሩን በቃ እናለዝበው በሚባልም ሁኔታ ልንተወው የምንችለውም ነገር ሊሆን ይችላል። ነገር ግን ሰይጣን አፈጣጠሩን ዛሬ የምናየው ይሆናል። እንግዲህ መግቢያውን ሰፋ አድርጌ እንደዚህ አብራራውላችሁ። ምን መሰላችሁ? ሁላችንም በትህትና መልኩ፣ ምክንያቱም አሁን የምናወራው ስለ መለኮታዊ ዓለም ነው። እኛ ሁላችንንም በስጋዊ ዓለም የምንኖርን ሰዎች በአንድም በሌላም የሚያበረታንም የሚያደክመንም በመንፈሱ ዓለም ያለው ነው። ምክንያቱም በመንፈስ ከተመላለስን እንበረታለን። በመንፈስ ሆኖ ደግሞ ያኛው መንፈስ ደግሞ አሁን የምንላችሁ የመንፈስ ቅዱስ ተቃራኒ የሆነ መንፈስ ከሆነ ደግሞ በሰይጣን መንፈስ እንመላለሳለን በሚለው ልዩነት እናያለን ማለት ነው። ስለዚህ በጣም ትህትና የምናደርገው በስጋ የተገለጠ እንትን ከተማ ያለ የሆነ ነገር አይደለም። እገልጽላችሁ ከአእምሯችን በላይ የሆነ የመንፈሳዊ ዓለም ጥናት ነው አሁን የምናጠናው። ስለዚህ በመንፈሳዊ ዓለም ጥናት ላይ ዝም ብላችሁ በአእምሯችሁ በእውቀታችሁ ልክ ይሄ እኮ ስህተት ነው ምናምን ካላችሁ ምናልባት እስከዛሬ አንዳንድ ኦርቶዶክሶች የእግዚአብሔርን ቃል ረጅም ዓመት የተማሩበት ትምህርት ስለሚቆጣጠራቸው አዲስ ትምህርት ለመቀበል ዝግጁን በማይሆኑት ወይ ደግሞ ሙስሊሞችን ወይ ደግሞ ሌላም ሃይማኖት ላይ ያሉ ሰዎች የሆነ ትምህርት አዲስ ትምህርት ልክ ስታስተምሯቸው እስከዛሬ እንዲህ ማርያምን አንተ እንዴት የማከብራትን እናቴን እንዴት ነካብኛለህ ብሎ ሊገለንም ይችላል። ስለዚህ እናንተም እንዳትገሉኝ ነው የምፈራው። ምክንያቱም እዚህ ጋር የማስተምረው ትምህርት እናንተ እስከዛሬ ያወቅነው ትምህርት ትንሽ ለየት ቢልብን በትህትና ምናልባት እግዚአብሔር በምን መልኩ ሊያስተምረኝ ነው ብለን በትህትና ለመቀበል ወይ ደግሞ ለማየት ለመመርመር እንደ ቤሪያ ሰዎች ራሳችንን ህይወታችንን ብንሰጥለት በጣም ራሳችን ብቻ ሳይሆን ብዙዎችን እናጠቃለን እናስመልጣለን ማለት ነው። አሁንም መግቢያውን ሁሉ ምላችሁ ሁላችንም በትህትና እንድንማር ነው መንፈስ ቅዱስ እንዲያስተምረን። ምክንያቱም እስከዛሬ ይሄ አሁን የጀመርነውን ጥናት ሳስተምር እኔ መልሼ ከእናንተ እኩል እየተማርኩ እንደሆነ አውቃለሁ። መንፈሳዊ ውጊያ እኔ ጨርሼ አሸንፌ በቃ ሁሉን ነገር ጨራርሼ አይደለም እያስተማርኩ ያለሁት። እኔም በጣም ከባድ ውጊያ ውስጥ ነው ያለሁት። ቀላል የማይባል ውጊያ ነው። ተውት ሌላውንና ይህንን ትምህርት ለማዘጋጀት አንድ ራሱን የቻለ ትልቅ ብዙ ውጊያዎች እየገጠሙኝ ያሉ ነገሮች ሊኖሩ ይችላሉ። እናንተ እንደዚህ ማለላቸውና ሁላችንም ውጊያዎቹን ሙሉ ለሙሉ አውቀናቸውም አይደለም። እኔ ያሉብኝን ውጊያዎች እነዚህ ብዬ ልዘረዝራ ሁላችንም በራሳችን ላናቅ እንችላለን። የሰውን ማብራራት እንችላለን ብለን ትላንት እንዳየ ነው። እናንተ ካስተማርኳችሁ በኋላ ቁጭ ብዬ እኔ ራሴ ቪዲዮ ዩቲዩብ ላይ ያሉትን ቪዲዮዎች መልሼ እያዳመጥኳቸው ለራሴ ይማርባቸዋለሁ። ምክንያቱም እኔ ቆምኩ ብዬ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። ማንም እኔ ቆሜ ችዬ አይደለም ማስተምረው፣ መንፈስ ቅዱስ የሚያስተምረውን እኔም ከእናንተ እኩል እንድማር ጌታ እየረዳኝ ስለሆነ ማለት ነው። እግዚአብሔር የተመሰገነ ይሁን። ይህ መንፈሳዊ ውጊያ የሚለውን ትምህርት እንግዲህ ምዕራፍ 2 የሰይጣን አፈጣጠርን እያየን ነው ማለት ነው። የተወሰነ ፈጠን ለማለት እሞክራለሁ። ሰዓቱ እንዴት እንደሚፈጠን አላውቅም። አሁን ራሱ አዘጋጅቼ ለእንትን ለማለት እናንተ ጋር ለማቅረብ ማያልቅ ነገር እንደሆነ ሳየው በቃ አትሊስት የበሬ ቀንድ ያህል ነው የሚባለው። የበሬ ቀንድ ያህል እውቀት ማለት ጥቂት እውቀት እንኳን ባካፍል በቂ ነው ለዛሬ የሚሆነንን ነገር ብዬ አስቤ ነው። እግዚአብሔር የተመሰገነ ይሁን። ጌታ ደግሞ ይረዳኛል። እስቲ እንቀጥል። ከሳቸው ከጻፉት መጽሐፍ እንግዲህ ሰይጣን ከየት መጣ ነው የሚሉት እሳቸው። ሰይጣን ከየት መጣ? እግዚአብሔር ሆን ብሎ የፈጠረው ይሆንን? ይሄ ራሱን የቻለ ጽንፍ አለው። በነገራችን ላይ እግዚአብሔር ከእግዚአብሔር ጋር አነካክተው ምንድነው እግዚአብሔር የፈጠረው ነው ብለውም እንዴት ሰይጣንን እግዚአብሔር ይፈጥራል ብለው የሚያስቡም አሉ። እግዚአብሔር ሆን ብሎ ከፈጠረው ሰይጣን ለሚያደርሰው ጥፋት ሁሉ እግዚአብሔር ተጠያቂ ይሆናል ማለት ነው።
ምክንያቱም እግዚአብሔር እኛን ፈጠረን ማለት ልክ አዳም እንደጠየቀው ጥያቄ ማለት ነው። ምን አንተ አይደለህ እንዴ ፈጥረህ የሰጠኝ ይህችን ሴት? ታዲያ አንተ የሰጠኸኝን እኔን ተጠያቂ ታደርገኛለህ እንዲህ ሰው በምታበላኝ ነገር? ምክንያቱም አንተ ነህ እሷን የሰጠኝ፣ እሷ ደግሞ የሰጠችኝ ነገር በዘዋዋሪ አንተ ከሰጠኝ በምን ይለያል ነው ተጠያቂነትን። ይሄ ፈረንጆች ብሎም ሽፍት ነው የሚሉት፣ ነገሩን ወደዛ ማላከክ ማለት ነው። ከፈጠረው ሰይጣን ከፈጠረው ታዲያ እግዚአብሔር ከፈጠረው ታዲያ ራሱ ነው እግዚአብሔር ተጠያቂ መሆን ያለበት የሚል አለ ማለት ነው። በእርግጥ ይሄ ደስ የሚል አዲስ ኪዳን በተለይ ዕብራውያን ላይ ጥሩ የገለጸው ደስ ያለኝ ነገር አለ። ደግሞ ቅዱስ የሆነውን እግዚአብሔር እንዴት ሰይጣንን የመሰለ አጥፊ ይፈጥራል ነው። እግዚአብሔር ንጹሕ ፍጹም እንከን የሌለው ከሆነ እንከን ያለው ነገር እንዴት ሊፈጥር ቻለ የሚልም ጥያቄ አለ። ለመሆኑ ለእነዚህ ጥያቄዎቻችን አጥጋቢ መልስ ሊሰጥ የሚችል ማን ነው ነው ጥያቄያቸው። ማን ነው ይህን መልስ አጥጋቢ የሆነ መልስ ሊሰጠን የሚችለው ማን ነው ነው እሳቸውም እየጠየቁ ያሉት። የዓለም ፍልስፍና መጽሐፍት የሚያረካን አይነት መልስ ሲሰጡን አይችሉም ነው። የፍልስፍና መጽሐፎች ይህን ነገር ሊሰጡን አይችሉም ብለው እሳቸው ደምድመዋል። በእርግጥ እኔ ሳስበው የፍልስፍና መጽሐፎች ሙሉ ለሙሉ ሪጀክት የምናደርጋቸውም ላይሆኑ ይችላሉ። በእነሱ ውስጥም አንዳንድ እውነት አይቻለሁ። ለምሳሌ ከክርስቶስ ልደት በፊት ጀምሮ እንዴት እንደሆነ አላውቅም፣ ከ400 ዓመት አካባቢ ጀምሮ እኔ 3 ሰዎች ለምን ከዛም በላይ ሰዎች አሉ በጣም ፕሮሚናንት የሚባሉ ትልቅ የሆነ አስተዋጽኦ ያመጡ መረጥ የጳውሎስ አጻጻፍ ላይ ራሱ መረዳትን የጨመሩለት ብዬ ማስብ የተወሰነ ፍልስፍና የግሪክ ፍልስፍና ለምሳሌ እነ ሶቅራጠስ ከዛ ደግሞ ፕላቶ ጽፎት እነ አርስቶትል የሚባሉ ሰዎች ያመጡት ደግሞ እይታ አእምሯቸው ደግሞ ትንሽ ብራይት የሆነበትን ነገር ገርሞኝ የሚጠቅም ነገር አለው። እነሱ መንፈሳዊ መለኮታዊ ዓለምን እንድንረዳ የሚያደርግ መልስ ሊሰጡን አይችሉም። በእርግጥ መልስ አይሰጡን ማለት ሳይሆን የተወሰነ ኮንትሪቢዩት ግን ሊያደርጉት የሚችሉ ነገር ይኖራል መረዳታችን ላይ ማለት ነው። የሃይማኖት ሊቃውንትም ቢሆኑ መልሳቸው ሊያደርግ አይችልም ነው እሳቸው የሚሉት። ይሄ ጥሩ አገላለጽ ነው፣ ደስ ይላል። ምክንያቱም አሁን እሳቸው የሃይማኖት ሊቃውንት ናቸው። ለእኔ በጣም ትልቅ ሊቃውንት ናቸው። ዶክተር መለሰ ወጉ በጣም ለእኔ የማደንቃቸው ትልቅ እውቀት ያላቸው ሰው ናቸው። ስለዚህ እኔም በሆን መልስ የሚያረካ ልሰጥ አልችልም እያሉኝ ነው በተዘዋዋሪ ማለት ነው። እሺ ትክክለኛ አጥጋቢ መልስ ሊሰጥ የሚችለው ብለው የእግዚአብሔር ቃል ወይም መጽሐፍ ቅዱስ ብቻ ነው አሉ። አሁን እንግዲህ እቺ ቃል እሳቸው የተናገሯት ንግግር ነች አሁን ብዙ ጊዜ በሰዎች ዘንድ ልዩነት የምታመጥ። እቺ አሁን ያልኳችሁ ትክክለኛው አጥጋቢ መልስ ሊሰጥ የሚችለው ምንድን ነው እያሉ ያሉት የእግዚአብሔር ቃል ነው። እሱማ የእግዚአብሔር ቃል እንደሆነ ሁላችንም እኮ አውቀን ነው። በእግዚአብሔር ቃል እኮ ነው ልዩነት እያመጣን ያለ ነው ሁላችንም። የእግዚአብሔርን ቃል እኮ እንዴት እንደምንተረጉመው እኮ ነው ብዙዎቻችን እንጂማ ከእግዚአብሔር ቃል በላይ በእርግጥ ታሪካዊ መጽሐፍ አለ ብዬ አላስብም። ማንም ሰው ያውቃሉ። እነዚህ አሁን ቅድም የጠቀስኩላችሁ ፈላስፎች ራሱ ብዙ የሰለሞን ጥበብ ከዛ በፊት ያሉት ጥበብ መጽሐፍትን በእርግጠኝነት በአንድም በሌላም ሰምተዋል ወይ አንብበዋል ወይ አዳምጠዋል ወይ ደግሞ ደርሷቸዋል። ምክንያቱም እግዚአብሔር ታሪኩ ዓለም ኮፒ ታደርጋበታለች እንጂ ኦሪጂናሊቲው እውቀት ያለው ከእግዚአብሔር መንፈስ ቅዱስ እንደሆነ ቀድሞ ከማንም ታሪክ የፈለጠ የእግዚአብሔር ታሪክ ለኛ ትልቅ ትምህርት ይሰጠናል። ዓለም ብዙዎች ኮፒ እያደረጉት ያሉት ከእግዚአብሔር እውቀት ነው። ሌላ ከየት ይመጣል? ጥበብ መንፈስ ቅዱስ ካልገለጠ ማለት ነው። ስለዚህ ግን ትልቁ ልዩነቱ እየመጣ ያለው መጽሐፍ ቅዱስን እንዴት እንተረጉመዋለን ነው። አተረጓጉሙ ላይ ይመስለኛል። ምክንያቱም ስለ ሰይጣን አጥጋቢ መልስ የሚሰጠን ሰይጣን ማን ነው የሚለውን አፈጣጠሩን መጽሐፍ ቅዱስ ነው ካልን እንግዲህ እሳቸው እንዴት ፈቱበት፣ እኔ ደግሞ በኋላ ላይ እሳቸው በፈቱበት እኔ ያልተረዳሁትም እኔ ደግሞ በዚህ ነው ብዬ በማስረዳችሁ መልኩ ልዩነቶችን እንዴት ሊመጣ ቻለ? መጽሐፍ ቅዱስ ከሆነ ታዲያ መጽሐፍ ቅዱስ እንዴት መረዳታችንን ለያየው የሚለውን ነገርም እሱንም የተወሰነ ነገር አካፍላችኋለሁ። እንግዲህ ጌታ ይረዳኝም። አንዳንዶቻችን ሰይጣን ይላሉ እሳቸው፣ አንዳንዶቻችን ሰይጣን ከሰማይ ተወርውሮ የወደቀ ፍጡር እንደሆነ እንወቅ እንጂ እንዴት እንደወደቀ በደንብ አይገባንም ይላሉ። እንዲህ ይህንን የጠቀሱት በሉቃስ 10:18 ነው። ሰይጣን እንደ መብረቅ ተወርውሮ ከሰማይ ሲወድቅ አየሁ የሚል ማለት ነው።
እና ምንድነው ብዙ ጊዜ መጽሐፍ ቅዱስ ለምሳሌ በእንትን ሜታፎሪካሊ ነው የሚባለው፣ በተለያየ አይነት አገላለጾች ሊጠቀስ ይችላል። ሃይፐር ለምሳሌ ስነ እውቀት ምሁራን ሃይፐርቦሊክ መንገድ ሊጠቀሙ ይችላሉ። ማለት ነገሮችን አጋኖ ሊገልጹ ይችላሉ። ታይፖሎጂካሊም ሊገልጹ ይችላሉ። አሊጎሪካሊ ማለት ይሄ ውስጣዊ የተደበቀ ትርጉም እንዲኖረው ማድረገው ሊተረጉም። መጽሐፍ ቅዱስ ቀጥታ እንደወረደ አንተረጉመው። ልክ ሰይጣን ነው፣ ከዛ ከሰማይ ሰማይ ነው፣ ቀጥሎ ደግሞ ተወረወረ ወደ ምድር፣ ከዛ ወደቀ። አወዳደቁም መውደቅን ቀጥታ ፎቅ ብሎ መውደቅ። ይህ ሊትራል ኢንተርፕሪቴሽን ስናደርግ እንደወረደ ስንተረጉመው ምንድን ነው የሚሆነው? እሳቸው እንዳልተረዱት ነው። አያችሁ፣ እሳቸው የተረዱት አሁን ምንድን ነው? ሰይጣን ከሰማይ ተወርውሮ የወደቀ ፍጡር እንደሆነ እንወቅ እንጂ ብለው አሁን እሳቸው ኮንክሉድ አድርገዋል። እዚህ ከኛ የምናውቀው ምንድን ነው? በቃ ትክክል ነው ብለው ነው የተቀበሉት እሳቸው። እኛ የምናውቀው ይህንን ነው አይደለም። እሱ ራሱ የምናውቀው እውቀት አይደለም ብዬ ነው እኔ ደግሞ ቻሌንጅ ማድረገው። ግን እንዴት እንደወደቀ በእርግጥ ይሄ መጽሐፉን ልገመግም ሳይሆን እኔ ሰይጣን አመጣጡን ለማሳወቅ ነው የምፈልገው። ዓላማችን በጌታ ፍቅር እንድትረዱልኝ የምፈልገው እሳቸው በጥሩ ሁኔታ ስላጻፉት ነው ይህ መጽሐፍ እያቀረብኩላችሁ ያለው። እሳቸውን ስላከበርኳቸው ስለምወዳቸው፣ በጣም እውቀታቸው ትልቅ ስለሆነ ለእኔ በጣም ትልቅ ትምህርት ስለሚሰጡኝ ነው። ብዙ መጽሐፎቻቸው ላይም በጣም በስብከቶቻቸው እኔ በጣም እግዚአብሔርን ስለእሳቸው አመሰግናለሁ። ነገር ግን አሁን ዓላማዬ የሰይጣን ምንጭን ለማጥናት ስለሆነ እየፈለግን ያለ ነው። ዓላማችን ትምህርቱ ላይ እንጂ ሰዎች ላይ ማንም ላይ እንዳናደርግ አደራ በጌታ ፍቅር አሁንም ላሳስባችሁ ፈልጋለሁ። ስለዚህ ሰይጣን እንደ መብረቅ ተወረወረ። እንግዲህ እንዴት እንደወደቀ ነው ያልገባን ነው እሳቸው እያሉ ያሉት። እዚህ ላይ ኢየሱስ ምን ማለቱ ነው እንግዲህ ጥያቄ ብለው ያቀረቡት እሳቸው። ከታሪክ በፊት በሰማይ ስለተከናወነው ጦርነት መግለጹ ይሆናል። እንግዲህ ታሪክ ከመፈጠሩ በፊት በሰማይ ላይ ስለተከናወነ ጦርነት እየገለጸ ይሆናል ኢየሱስ ክርስቶስ ብለው ነው እሳቸው። እንግዲህ አንድ መላምት ነው ወይ ደግሞ መረዳታቸውን ሊሆን ይችላል፣ ወይ ደግሞ ጥያቄ ትንቢት መናገሩ ይሆን ብለው ጥያቄ ምልክት ነው በእርግጥ ያቀረቡት። የትኛው ልክ እንደሆነ በግልጽ ማወቅ ያስቸግራል ነው በቃ። እሳቸው አሁን እዚህ ጋር ደስ የሚለው ነገር የተናገሩት ምንድን ነው? የትኛው እንደሆነ በግልጽ ማወቅ አይቻልም፣ በቃ ከባድ ነው በቃ እሳቸው ያሉት። እግዚአብሔር ይባርካቸው። በነገራችን ላይ በጣም ትህትናቸውንም በጣም ነው የምወዳቸው። በትህትን ሰው የማያውቀውን ነገር አላቅም ሲል በጣም ጥሩ ነው። እኔም ለዛ ነው ዛሬ የማስተምረው ትምህርት በትህትና ምናልባት ትንሽ የተረዳሁትን የመሰለኝን እንጂ ሙሉ ለሙሉ አውቀን የጨረስነውን ነገር አይደለም አሁን ስለ ሰይጣን ምንጭ የምናወራው። ስለዚህ እሳቸውም እያስተማሩ ደጋግሞ አሁን እዚህ ጋር ደግሞ እየተናገሩ ያሉት ቅድምም ነግሬያቸዋለሁ። አሁንም እዚህ ጋር እየተናገሩ ያሉት ያስቸግራል ለመናገር፣ ግልጹን እውነቱ ትክክለኛውን ለመናገር ያስቸግራል ነው እያሉት። ይሁን እንጂ አሉ የኢየሱስ አነጋገር አንዳንድ ነገሮችን ግልጽ ያደርግልናል፣ የተወሰኑ ነገሮችን እንድንረዳ ግን ያደርገናል። ይኸውም ይላል ሰይጣን ከዚህ በፊት መልካም አቋም ኖሮት ከእግዚአብሔር ጋር በሰማይ ይኖር እንደነበረና ከእግዚአብሔር ጋር በፈጠረው ጦርነት ምክንያት ተወርውሮ እንደወደቀ መረዳት። እንግዲህ ሰይጣን ከእግዚአብሔር ጋር የተጣላ የሆነ ጣብል ያለው ሰላምን እንዳልነበረው፣ መጀመሪያ ግን አፈጣጠሩ ጥሩ እንደነበር ይሄ ግልጽ የሆነ አገላለጽ ነው። እግዚአብሔር ይባርካቸው። በጣም ጥሩ ነው ያቀረቡልን። እሺ ቀጥሎ እንደዚህ ይላሉ። ሉሲፈር ዋና ዓላማው የእግዚአብሔርን እቅድ ማበላሸት ነው። ሉሲፈር የእግዚአብሔርን እቅድ እንግዲህ ሉሲፈርን በሉት ሰይጣንን በሉት ይሄ መላእክቶችም የፈለገ ነገር በሉት ብቻ የእግዚአብሔርን እቅድ ማበላሸት የሚፈልግ ጠላት አለ ብዬ ባጭሩ ብገልጸው ደግሞ ደስ ይለኛል። ጠላት ነው። የማን ጠላት? የመንፈስ ጠላት ነው። የእግዚአብሔር ጠላት ብዬ ባቀርበው ደስ ይለኛል። እሳቸው ሉሲፈርም ሊሉት ይችላሉ። በትንቢተ ሕዝቅኤል መጽሐፍ ውስጥ አሁን ወዴት መጡላችሁ መሰላችሁ? ግልጽ ነገር ወደ ሕዝቅኤል መጽሐፍ ገቡ። ነቢዩ ሕዝቅኤል በእስራኤል ጠላቶች ወይንም እስራኤልን በሚያሳድዱ ህዝቦች ላይ የሚደርስባቸውን የእግዚአብሔር ፍርድ ምን እንደሆነ ይዘረዝራል። አሁን ይኸውላችሁ ወደ ሰይጣን ለማብራራት ሲሄዱ አንዳንዶች ኢሳይያስ 14 ሊጀምሩ ይችላሉ። አሁን እሳቸው የጀምሩት ከሕዝቅኤል 28 ነው። ምናልባት አንዳንዶች ከዘፍጥረት ምዕራፍ 3 ሊጀምሩ ይችላሉ። ዞሮ አሁን እሳቸው ማብራራት የጀመሩት ቀጥታ ምን ብለው መሰላል? ትንቢተ ሕዝቅኤል 28 በጢሮስ ላይ ስለሚደርሰው ፍርድ ሲናገር ይላል። በዚህ ምዕራፍ ቁጥር 11 እስከ 17 ደግሞ ከምድራዊ አሁን ከምዕራፍ 1 እስከ 10 ስለ ጢሮስ አሁን እዚህ ጋር ይውላችሁ ሕዝቅኤል 28 በሁለት ከፍሎ አስቀምጠውታል። እሳቸው ከ1 እስከ 10 እና ከ10 እስከ 17 እሳቸው ብቻ ሳይሆን ብዙ የሚጻፍ ቅዱስ ሊቃውንትም እንደዚህ ከፍለው ያስቀምጡታል።
ምክንያቱም እዛ ጋር የጢሮስ ገዥና ንጉስ ፕሪንስ እና ኪንግ በሚል ተቀምጧል ማለት ነው። የእግዚአብሔር ቃል መጣ ወደ እኔ ይልና ከዛ ለማን ነው ይላል? ለገዢው ነው ይላል። አሁን እሳቸው ገዢው ያደረጉት ሰውየው ነው። ንጉስ ያሉት ደግሞ ሰይጣን አክቹዋሊ ጢሮስ ንጉስ ነው አክቹዋሊ። ስለዚህ ንጉስ በላይ ስለሆነና የጢሮስን ንጉስ ስለሚቆጣጠረው ሌላ ኃይል ነው ብለው ይህን ኃይል ነው እንግዲህ እሳቸው ሰይጣን ብለው እየተረጎሙት እና ያም ኃይል ይላል ሰይጣን ብለው ነው ቁጥ አድርጎት አረፍተ ነገር ቃል በቃል ያ ኃይል ምንድነው ብለው አስቀምጠውታል እሳቸው ሰይጣን ነው ብለው። እንግዲህ ስለ ሰይጣን ምንጭ ሊያወሩ ፈልገው ሕዝቅኤል 28 ጋር ሄዱ እና እንደምናውቀው ሰይጣን ተግባሩን ከናውንባቸው መንገዶች መካከል አንደኛው ምንድነው? ፈቃዱን ሊፈጽሙለት በሚችሉ ሰዎች በመጠቀም ነው። አሁን ወዴት መጡ? ሰይጣን አለ። ቀጥሎ ደግሞ እሱ የሚጠቀመው ደግሞ ሰዎችም ነው። ስለዚህ ያ ሰይጣን እዛ ጋር የተቀመጠው ለጢሮስ የተባለው ከ11 እስከ 17 ለንጉሱ የተባለው ንጉሱ ሰይጣኑ ነው አሉ። አክቹዋሊ ለእኔ ደግሞ ንጉሱ ነው። በሰዓቱ የነበረ የጢሮስ ንጉስ ነው። ከዛ በፊት ገዢ ነው፣ ፕሪንስ ነው የተባለው ለገዢው ከ1 እስከ 10። ይሄ ግልጽ የሆነ አማርኛ ነው እንግዲህ በእንግሊዝኛ ፕሪንስ ነው የተባለው። እሺ በእስራኤል አማካኝነት የሚጠበቀው መሲህ ወደ ምድር ከመጣ ሰይጣን ከፍተኛ መሸነፍ እንደሚደርስበት ስለሚያውቅ እንግዲህ አንድ የተገባ ኪዳን አለ ለዘፍጥረት ምዕራፍ 3 ላይ። ያ የተገባ ኪዳን ከመጣ እንደሚሸነፍ ሽንፈት እንደሚቀድመው ስለሚያውቅ ይህ መሲህ እንዳይመጣ አስቀድሞ እስራኤልን ለማጥፋት አረማውያንን ያስነሳባቸው ነበር። ይሄ የሚያስነሳው በእርግጥ ሰይጣን ገና ከወንድማማቾቹ ነው። በእርግጥ ይሄ የእግዚአብሔር ኪዳን የተባለው የሚመጣው በአቤል ነው። ቃየልን አስነስቶ ያስገደለው ሰይጣን ከመጀመሪያው ጀምሮ መሲሁ በዚህ ይመጣል እያለ ሲያስብ እግዚአብሔር ሴት የሚባል ልጅ ደግሞ ተወልዶ በሱ መልኩ ሄደ። በአቤል ወይ በቃየል ሳይሆን ሰይጣን እንዳሰበው ሳይሆን በሌላ መንገድ እግዚአብሔር ሁልጊዜ እግዚአብሔር ነገራችን ላይ ሊገኝበት አይችልም። በቃ መንገዱን ሰይጣን ሊደርስበት አይችልም። ሰይጣን ለዛ ነው ሁልጊዜ እንደተሸወደ የሚኖረው። ማለት ያወቀ እየመሰለው በራማ ዘገን ኢየሱስ ክርስቶስ በተወለደበት ጊዜ እንኳን ሕፃናትን ሁሉ ጨፍጭፎ ገሏል። ካገኘሁት ብሎ እኮ ነው ጌታ ኢየሱስ ክርስቶስን ግን ካገኘው እያለ ነው የሚሞክረው እንጂ አሁን ራሱ በዚህ ዘመን እንኳን አይታችሁ ከሆነ ዓለምን ለማጥፋት እኮ በጣም ኒውክሌር ቦምብ አስታጥቆ ማንም ሰው የቀረ እንዳይኖር ዓለምን ሁሉ ለማጥፋት እየሞከረ ነው። ለዛም ነው አንድ አሜሪካዊ ሰው በፈጠረው ፍልስፍና ራሱን ትሪሊየነር ያደረገው ህዝቡን ከፍርሃቱ የተነሳ ጠረፍ ላይ ሄደን እንኖራለን ብለው ስለማሰቡ ብዙ ሼር አክሲዮን ገዝተውት አንድ ኤለን መስክ የሚባለን ሰው ለምሳሌ በጣም ትሪሊየነር አድርገውታል። 1.ምናምን ትሪሊየን ለምን አይዲያን ይሸጠላቸው ከዓለም ውጭ አኖራቸዋለሁ ብሎ ስላሰበ ማለት ነው። ሰይጣን በዚህ ዘመን እንኳን ሊሰራ የሚፈልገው ምንድን ነው? ሙሉ ለሙሉ ዓለምን ለማጥፋት ነው። ይህም ደግሞ ሰዎች ከወዲሁ ፈርተው እየተጠባበቁ እየፈሩ እየተደናገጡ እየኖሩ ነው። ምክንያቱም የትኛውም ቦታ ላይ አፈነዳለው ኒውክሌር ቦምብ በሚል ሁኔታ በኒውክሌር ቦምብ ሊጨራረሱ ነው። አሁን ማንም ጉልበተኛ ስለጠፋ ማለት ነው። የሰፈር ጉልበተኛ ጠፋና ሁሉም እየታጠቀ መሳሪያ ማለት ነው። ስለዚህ አሁን እስራኤልን ለማጥፋት አረማውያንን ያስነሳባቸው ነበር። አያችሁ፣ በእስራኤል በኩል ነው እንግዲህ እግዚአብሔር የገባው ኪዳን የሚመጣው መሲህ የተባለው ሰው። ስለዚህ ያንን መሲህ ለማጥፋት ምንድን ነው እያደረገ ያለው? አረማውያንን ያስነሳባቸው አማኝ ያልሆኑትን ማለት ነው። እስራኤልን የሚያሳድዱ ህዝቦችም እንግዲህ አሁን ከዚህ ዘመን እንዳማገናኝባችሁ ምክንያቱ ለምን መሰላችሁ? ከዚህ ዘመን እንዳማገናኝባችሁ ምክንያቱ እንድትረዱት ነው። ሰይጣን ጥንትም መካከለኛ አሁን በእስራኤል በዚህ ዘመን እንኳን በሕዝቅኤል እንኳን ጊዜ አይደለም ከዛ ፍጥረት ጀምሬ የማገናኝባችሁ አሁን ካለው ጋር ማገናኝ በኋላ መመጣው ነገር ስላለ ነው። ምክንያቱም ዞሮ እኛ ለትምህርታችን ለእኔና ለእናንተ በታሪክ እንድንጨቃጨቅ በታሪክ እንድንነታረቅ ሳይሆን ዞሮ እኛ ራሳችንን ዛሬ ከሰይጣን ምንጭነቱን አውቀነው ከምንጩ ካደረግነው እኮ በነገራችን ላይ አመለጥን ማለት ነው፣ ነፃ ወጣን ማለት ነው። ስለዚህ ዞሮ የራሳችንን ዛሬ ነፃ መውጣታችንን ከፍርሃትና ከፍርሃት ባርነት እኮ ነው ጌታ ኢየሱስ ክርስቶስ ከዚህ ከፍርሃት ባርነት ነፃ የሚያወጣንን ነገር ለማወቅ አውቄ ነው ማገናኝባችሁ። ስለዚህ እሳቸው አሁን እያብራሩ ያሉት ሕዝቅኤል ውስጥ ገብተው ነው። እስራኤልን የሚያሳድዱ ህዝቦች የሰይጣን ብልሃቱና ምክንያቱን ሳይገባቸው የእሱን ፕሮግራምና እቅድ ለማስፈጸም ይታገሉ ነበር። እነዚህ ግን እንደኔ ግን በአንድ በኩል ስታስቡት እነዚህ አህዛብ ብቻ አይደሉም። እስራኤል ህዝብ ራሱ በራሱ ሲጠፋፋ ነበር።
ስለዚህ ሰይጣን የግዴታ ከእስራኤል ውጭ አልነበረም፣ ራሳቸው መካከልም ደግሞ ነበረ። በዚህ ምክንያት እሳቸው ግን እያስቀምጡ ያሉት ምንድን ነው? የእስራኤል ሕዝብ መሲህ የሚመጣበት ስለሆነ እሱ ለማጥፋት ሰይጣን ሁልጊዜ ፕሮግራም አድርጎ አጀንዳ አድርጎ ይጠቀምባቸው ነበር። ግን አያውቁም ነበር። ግን እቅዱን ለማስፈጸም ይጠቀምባቸው ነበር እነዚህ አሕዛብ መንግስታትን። በእርግጥ እግዚአብሔር ራሱ ለክብሩ የአሕዛብ መንግስታትን ብዙ ተጠቅሞባቸዋል። ሰይጣን ብቻ አይደለም፣ በእኔም በኩል በሌላም በኩል እንረዳው ከተባለ ማለት ነው። በዚህ ምክንያት ሕዝቅያስ እስራኤልን በሚያሳድዱ ህዝቦች ላይ ስለሚደርሰው ፍርድ ተነበየ ነው የሚለው። እሳቸው አሁን እያሉ ያሉት ስለሚሆነው እስራኤልን በሚያሳድደው በዚህ ህዝብ ላይ ትንቢት እንግዲህ አሁን አሕዛብ ላይ ነው ይሄ ትንቢት እንግዲህ እየተፈጸመ ያለው። ትንቢቱ እስራኤልን ለማጥፋት በተነሱ ህዝቦች ላይ የሚደርሰውን ቅጣት የያዘ ብቻ ሳይሆን የራሱን ፕሮግራም በአሕዛብ አማካኝነት ለመፈጸም የሚጣደፈውን ሰይጣን ስለሚጠብቀው ፍርድ ይናገራል። አሁን እሳቸው እዚህ ጋር ፍርዱ የአሕዛብን መንግስት ብቻ ሳይሆን ለሰይጣንም ነው ብለው እየተረጎሙት ነው። እዚህ ጋር ግን ማቆም እንዳለብኝ እየተሰማኝ ነው። ምክንያቱም አሁን እሳቸው የሰይጣን ምንጭ ብለው በዚህ ምዕራፍ ሊያብራሩልን የፈለጉት ሕዝቅኤል 28 ነው። እኔ ደግሞ ምናልባት አሁን ሰዓት በጣም እየሄደ የሆነ ስላየሁት ነው ወደ ዋና ነጥብ እሳቸው ወደ ከሚያብራሩበት በተጨማሪ ይሄ ሰይጣን የሚለው ሕዝቅኤል 28 ተረጓጎሙ መቼ እንደተጀመረ ልንገራችሁ። ከክርስቶስ ልደት በኋላ ነው። በ160 እስከ 200 ባለ ዘመን ተርቱሊያን የሚባል ሰው ነው እንግዲህ ሕዝቅኤል 28 ላይ ያለው ሰይጣን ነው ብሎ መተርጎም የጀመረው። ከዛ በኋላ በእርግጥ ብዙ ተብሏል በእንትኑ ዓለም ማለት ነው፣ በስነ መለኮቱ ዓለም እና እሱ ነው እንግዲህ ጥሩ ፓትሪስቲክ ሪዲንግ ነው ይሄ የሚባለው። በነገራችን መጽሐፍ ቅዱስ በዚህ በፓትሪስቲክ ሪዲንግ ይሄ ግሪኩ እንትን አባት ማለት ነው። በአባቶች አተረጓጎም ነው። አሁን ብዙ ነገሮች የመጡት በነገራችን ላይ አባቶች ከሚባሉ የሃይማኖት ኢንስቲትዩሽኖች ወይ ደግሞ የሃይማኖት የእምነት አባቶች ተብሎ ከተቀመጡ ሰዎች ለምሳሌ 5 አይነት አተረጓጎሞች አሉ። አባቶች የተረጎሙልን እኛም ደግሞ ተከፋፍለን በዛ ውስጥ የቀረንበት የመጀመሪያው አተረጓጎም ቴዎሎጂካል ሌንስ የሚባለው ነው። ቴዎሎጂካል ሌንስ ማለት ልክ እንደ መነጽር ነው። ቴዎሎጂን ነው፣ ስነ መለኮትን ነው መነጽር አድርጎ የሚጠቀመው። በቀላሉ እንድትረዱት ምንድን ነው፣ ለምሳሌ መጽሐፍ ቅዱስን በክርስቶስ አይን ብቻ፣ ምክንያቱም ብሉይ ኪዳን ሁሉ የሚያወራው ስለ ክርስቶስ ስለሆነ በክርስቶስ አይን ብቻ ነው አይተን መተርጎም ያለብን። ስለዚህ ዋና ማዕከላችን ክርስቶስ ነው። እዛም ብትሄዱ ክርስቶስ ነው፣ እዛም ብትሄዱ ብሉይ ኪዳን ላይ ብትሄዱ አዲስ፣ ሁሉ መጽሐፍ ተጠቅልሎ ይሄ ቴዎሎጂካል አንደኛው ሌንስ ነው። ክሪስቶሎጂካል ይባላል። በክርስቶሳዊ እይታ መተርጎም ነው። ሌሎቹ ደግሞ ሄርሜኔቲካል ይባላል። ይሄ ደግሞ የስነ መለኮት ምሁራን እዛም ቴዎሎጂካል ሌንስም ቴዎሎጂካል ክርስቶስን ማዕከል ያደረገ ነው። ሪደምሽንም ወይ ደግሞ ድህነትን ማዕከል ያደረገ ነው። ሌሎቹ ደግሞ ሄርሜኔቲካል የሚባሉት ደግሞ ስነ አፈታት የሆነ ራሱን በሳይንሳዊ ዓለም ስነ አፈታት ላይ ለምሳሌ ቅድም ያልኳችሁ ይሄ አሊጎሪካል፣ ሃይፐርቦሊካል፣ ታይፖሎጂካል የሚባሉ ነገሮች ይሄ ስፒሪቹዋል ኤክሴጀሲስ የሚባል ነገር አለ። ምን ማለት መሰለህ? አንድን ነገር ልክ በሬ ሳርን አመንዥኮ ወደ ሆዱ እንደሚያስገባው የታሪካዊ ጥናቱን በአሰሳውን ታያላችሁ። ሊትራሊ ይሄ የጽሁፉን አጠር በአውዳዊ ፍቺ ትተረጉሙታላችሁ ወይ ደግሞ በታሪካዊም ሆነ በተለያየ መልኩ ወይ ደግሞ የጸሐፊው ማንነትም እያደረጋችሁ ብቻ ወይ በአሌጎሪካል ወይ በሃይፐርቦሊካል ወይ በታይፖሎጂካል በሚል ለምሳሌ ይሄ ሃይፐርቦሊካል የሚባለው ለምሳሌ ልንገራችሁ። ኢየሱስ ክርስቶስ አይናችሁን አውጡ አለ። አይናችሁን አውጡ። ለምን? የሚያሰናክላችሁ ከሆነ አይናችሁን ፈንቅላችሁ ከአይናችሁ ውስጥ አውጥታችሁ ጣሎት ነው የሚለው። እንግዲህ አይኑን ማን ነው ፈንቅሎ የሚያወጣና የሚጥለው? እግዚአብሔር አይነ ስውር እንድንሆን ነው የሚፈልገው። ምክንያቱም ስንት ነገር የሚያሰናክለን ስንት ነገር አለ። ስለዚህ እያንዳንዱን ሁለቱን አይናችንን አውጥተን ካወጣን በኋላ ራሱ በልባችን ላይ ፈተናው ይቆማል ይቀራል ወይ ነው። ሰው በአይኑን ጨፍኖ ስንት ነገር አይመኝም ወይ አያስብም ወይ? ስለዚህ እንደዛ ጋር ሃይፐርቦሊክ ኢየሱስ ክርስቶስ በጣም እዛ ጋር ሊያጋንን የፈለገው ነገር አጋኖ ነገሩን ሊገልጽ የፈለገበት ነገር ምንድን ነው? ወይ ደግሞ ለምሳሌ አሊጎሪካልም ድብቅ ትርጉም አስቀምጦበታል። ለምሳሌ ሕዝቅኤል 28 በውስጡ እንደዚህ እያሉ በእርግጥ ሕዝቅኤል 28 ታይፖሎጂካል ነው። በእርግጥ ምንድን ነው
ሰይጣንን እንደ ታይፖ የንጉስ የሰው ልጅ ንጉስ አድርጎ አስቀምጦት ታይፕ ነው። ይሄ ምንድነው? ፕሪፊገር ነው። ምስል የሚከስትልን ሰይጣንን የሚከስትልን አንድ ካራክተር ንጉስ የሆነ ሰው በሱ ተጠቅሞ በታይፕ አድርጎት ነው እየተጠቀመ ያለው ሰይጣንን እንደ አንቲታይፕ ማለት ነው። አድርጎ ማለት ምን ማለት መሰላችሁ? ይሄ እንትን ማድረጉ ማለት ነው። ንጉሱ የሚወክለው ሰይጣንን ነው ብሎ የመተርጎም አይነት ይሄ ምንድነው የሚባለው? ሄርሜኔቲካል በሚባለው የአባቶች አፈታት ነው። ይሄ ምንም ሄርሜኔቲካል ማለት ስነ አፈታት ማለት ነው። እሺ የመጀመሪያ ቴዎሎጂካል ነው ያልኳችሁ። ክርስቶሎጂካል ለምሳሌ ብያቸዋለሁ። ክርስቶስን ማዕከል ያደረገ ነው። ብሉይ ኪዳን ሁሉ የሚያወራው ስለ ክርስቶስ ነው። ሁሉ እያለ የሚተረጉሙት ነው። ሁለተኛው ደግሞ አሁን ያልኳችሁ ሳይንሳዊ፣ እነዚህ ይሄ የጠቀስኩላችሁ ከሄዶች ሰፊ ናቸው። በእያንዳንዱ ውስጥ ብትሄዱ ብዙ አተረጓጎማላቸው። ሄርሜኔቲክስ ስነ አፈታት በራሱ ራሱን የቻለ ሰፊ ነገር አለው። እኔ ግን ዋና ዋና ትንሽ ምሳሌ መሰረታዊ የሚባሉትን ነገሮች ናቸው። ሶስተኛው ኤክሌሺያል የሚባለው ይሄ ቤተክርስቲያናዊ አፈታት ነው። ኢንዲቪጁዋል አንድ ግለሰብ ተነስቶ የእምነትን ሕግ ጥሶ ሊፈታው አይገባ መጽሐፍ ቅዱስ ነው የሚለው። በእርግጥ ይሄ ከተወሰነ ጊዜ በኋላ እንትን ብሏል። ይህ በቤተ ክርስቲያናዊ አውድ ነው መፈታት ያለበት የሚለው አለ። አራተኛው ደግሞ ዶክትሪና ነው። ይሄ አስተምሮ ነው። ምክንያቱም የሐሰት ትምህርትን ነው ዋናው ለመቃወም ነው ብለው ነው እንግዲህ በዶክትሪን የሚያዘጋጁት አስተምሮ የሚያዘጋጁት ማለት ነው። ሌላኛው አምስተኛው ስፒሪቹዋል ዓላማ ነው። ለመንፈሳዊ አገልግሎት ነው መጽሐፍ ቅዱስ መተርጎም ያለበት እንጂ ሌላ ምንም ዓላማ ሊኖረን አይገባም። ለመለወጥ ደግሞ ወይ ደግሞ ለኤዲፊኬሽን ነው ብለው ነው የሚያስቡት። ለምሳሌ ለመለወጥ ኤዲፊኬሽን ቢሆን ምንድነው? ትራንስፎርም አንድ ሰው ህይወቱ እንዲለወጥ በመንፈሳዊ ህይወቱ ይሄ ደግሞ ዓላማው ትኩረታችን ማድረግ ያለብን እያሉ ይሄ ፓትሪስቲክ መጽሐፍ ቅዱስን አባቶች በተለያየ መልኩ ሲፈቱት ቆይተዋል። ስለዚህ አሁን ሕዝቅኤል 28 በየትኛው እንፍታው ነው እንግዲህ እዚህ ጋር እያስቀመጠልን ያለው ክሪስቶሎጂካል እንዳንል ንጉሱን ቀጥታ ከሰይጣን ጋር እያቀራረበ እያገለጸልን ያለው። ስለዚህ ቅድም ያልኳችሁ በዛ ሌንስ እንዳናካትተው እዚህ ጋር ምንም ስለ ክርስቶስ እየተናገረ ላይሆን ይችላል። ሄርሜኔቲካል የሚለው ግን ያስኬደናል። ምክንያቱም ቅድም እንዳልኳችሁ ታይፖሎጂካሊ ኢሳያስ 14ም ጋር ተመሳሳይነት አለው። ኢሳያስ 14ም ላይ ማለት ነው ክሮስ ሪፈረንስ የምንወስድበት ማለት ነው። የባቢሎን ንጉስንም የንጋት ልጅ አንተ የአጥቢያ ኮከብ እያለ ኢሳያስ 14ም ላይ ሉቃስ 10:18 ሪቬሌሽንም ራእይ መጽሐፍም ላይ እንትን ብሎታል ማለት ነው። ምንድነው? ኩራትና ራሱን እንደ አምላክ ቆጠርከው፣ አንተ አምላክ ሆንክ ወይ ነው የሚለው። እንግዲህ ያን ነው እሳቸው ሰይጣን እያሉት ያሉት። ሰይጣን እሳቸው ብቻ ሳይሆን ሁሉ የትኛው ቤተክርስቲያን አገርማቸውን ሰይጣን እኮ ከሰማይ እንደ እግዚአብሔር ልሁን ብሎ ራሱን ትዕቢተኛ አድርጎ ምናምን የሚሉት ሰዎች እስከዛሬ እኔም ስረዳ የነበረው ጤኖስን ወይ ደግሞ የባቢሎንን ንጉስ ከኢሳያስ 14 ወይ ደግሞ ከሕዝቅኤል 28 እየወሰድን ማለት ነው። እሺ መጽሐፍ ቅዱሳችን ግን ምንድን ነው የሚለው ነው። እሳቸው እንግዲህ ከመጽሐፍ ቅዱሳችን ምንድን ነው የሚለው ብለው ነው ከሕዝቅኤል 28 የጀመሩልን። እውነታው ግን ማለት ነው ዘፍጥረት ምዕራፍ 3 ላይ ሰይጣን ሲጀምር ንጉስ ከሆነ በሰማይ የተቀመጠ ንጉስ አይደለም። ሰይጣን እኮ ንግስና የለውም። እዚህ ጋር ጤሮስ እየተቀመጠ ያለው ታይፖሎጂው በንጉስነት ነው፣ እሳቸው የሚሉት ከሆነ እንዳሉት ከሆነ ማለት ነው። እሺ ስለዚህ እሳቸው ብቻ ሳይሆን በእርግጥ ብዙዎቻችን ነው አሁን እሳቸውን ለማለት አይደለም፣ ስፔሲፊካሊ እዚህ ጋር የተተረጎሙ እንግዲህ ሰይጣን ማቴዎስ 4 ላይ ሉቃስ 4 ላይ ጌታን በምድረ በዳ ሊፈታተነው ሲል ጴጥሮስን አንደበቱን ሲያስተው በጴጥሮስ አንደበት አይታችኋል። አንተ ዲያብሎስ ሂድ ከዚህ ሲለው ኢየሱስ ክርስቶስ ጴጥሮስን አይታችኋል። ሉቃስ 22 ላይ ሰይጣን እንደ ስንዴ ሊያበጥራችሁ ሲለው አይተናል። ሉቃስ 22:31 ላይ ሐናንያም ሰይጣን በልቡ ሞልቶብሃል ብሎታል። የሐዋርያት ሥራ ምዕራፍ 5:3 ላይ ማለት ተሰሎንቄም ላይ በትናንትና እንዳየነው ሰይጣን እንትን አዘገየኝ ነው ያለው ጳውሎስ። ሰይጣን አዘገየኝ ወደ እናንተ መምጣት ስፈልግ አለ እና እንግዲህ ዘፍጥረት 3 ላይ ያሳተው ሰይጣን እባብ ነው። እባቡ ቆሞ ነው ያወራት ወይስ
ማን ነው ወደሚለው ነው። ሰይጣን ምንጩን ነው ከሄድን ሕዝቅኤል 28 ሳይሆን መሄድ ያለብን። እንግዲህ ብዙ ጊዜ ምንጭ ብለው ሕዝቅኤል 28 የሚሄዱት ሰዎች እሳቸውንም ጨምሮ ብዙ ነገር ሊኖር ይችላል። ማለት እንዴት እንደተረዱት አላውቅም። ምንም አዲስ ኪዳንም ላይ የሚያብራራ ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለም። ሕዝቅኤል 28 ለሰይጣን ነው የሚል ምንም አይነት ማስረጃ የለም። ምንም አይነት ማስረጃ የለም። ይህን ከፈለጋችሁ ኢንተርኔትን ጎግል አድርጉ። እሺ ለምሳሌ ቆላስይስ 2:15 ላይ የገዦችና የባለስልጣናትን ማዕረግ በመግፈፍ በመስቀል ድል አደረገ ይላል። ገዦች ባለስልጣናት የሚባሉ አሉ። የሆኑ ገዦችና ባለስልጣናት። አሁን እዚህ ጋር ስለ መልአክ አይደለም ስለ ንጉሥ አይደለም የሚያወራው። እሺ ዕብራውያን 2:11 ላይ በሞት ላይ ኃይል ያለውን ዲያብሎስን ይላል። በምን ላይ? በሞት ላይ ኃይል ያለው ዲያብሎስን። እሺ አንደኛ ዮሐንስ 3 አሁን ወደ ጠለቅ እያለን እንመጣ። በእርግጥ ከዚህ በኋላ ብዙ ባሪ ደስ ይለኛል፣ ሰዓቱ በጣም እየሄደ ስለሆነ። እሺ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 8 ላይ ኃጢአት የሚያደርግ ከዲያብሎስ ነው ይላል። አንድ ሰው ልክ ኃጢአት የሚያደርግ ከሆነ እሱ ከየት ነው ማለት ነው? ምንጩ ከዲያብሎስ ነው ይላል። ምክንያቱም ጌታ የተገለጠው የዲያብሎስን ስራ ያፈርስ ዘንድ ነው ይላል። ታዲያ የእናንተ ልዩነታችሁ የእግዚአብሔር ልጆችና የዲያብሎስ ልጆች ልዩነታቸው አለው። እዛው ክፍል ላይ ወረድ ስትሉ የምታዩት ነው። የእግዚአብሔር ልጆችና የዲያብሎስ ልጆች የሚባሉ ሁለት ልዩነቶች አሉ። ዛሬም ላይ ቢሆን ነው። እንግዲህ አስቡት። ይሄ ከክርስቶስ ልደት በኋላ ብዙ ዓመታት በኋላ የተፈጠረ ማለት የተጻፈ የእግዚአብሔር ቃል ነው። የእግዚአብሔር ልጆችና የዲያብሎስ ልጆች ልዩነታቸው አለ ጽድቅን ማድረጋቸውን የእግዚአብሔር ልጆች አለ እነዛ ጽድቅን አያደርጉ። የእግዚአብሔር ልጆች ከዲያብሎስ ልጆች የሚለያቸው አለ ሁለተኛው ደግሞ መውደድ ነው። መውደድ እነዛ ጥላቻ የለባቸውም። የሚገርመኝ በጣም ይገርመኝ አንድ ቦታ በተለይ ይሄ ኦንላይን አገልግሎት ምን አይነት ሁኔታዎች እንዳሳየኝ ልንገራቸው። በጣም ወደ ጥላቻ ተለውጠው በፍጹም የእግዚአብሔር ልጆች የማይመስሉ ዲያብሎሶች ናቸው ልላቸው ነው ማለት ነው። የሆኑ ሰዎች ወደ ጥላቻ የተለወጡ ለምን ሰዎች ምን ያደርጓል ልላቸዋል መሰላችሁ? ኢንተርኔቱ ዓለም እዚህ ሰዎችን አእምሮ ለመቆጣጠር ቀላል ነው። አንቺ እንደዚህ ይሏቸዋል ማለት ነው። ወይ ደግሞ አንተ እንደዚህ ይሉታል። ስለዚህ ለሌላ ሰው ያለንን ምልከታ ኮምፕሊትሊ ምን ያደርጉብናል? ጥላቻ ውስጥ ይወስዱብናል። ስለዚህ መውደድ እንዳይችሉ ያደርጉና ወደ ጥላቻ ውስጥ ይከታቸዋል። ያ ምንድን ነው የሚባለው? እነዛ የማን ልጆች መሆን ጀመሩ ማለት ነው? የዲያብሎስ ልጆች። የእግዚአብሔር ልጆች የሚታወቁት በምንድን ነው? በመውደድ ነበር። ወደ ምን ሄዱ? ወደ ጥላቻ። ለምን? መፍረድ ስለጀመሩ ማለት ነው። የሚፈርድ ደግሞ ራሱ ነው የሚፈረድበት ማለት ነው። በኦንላይን አገልግሎት በዛ ውስጥ እናያለን። ምክንያቱም ሰው ስለ ሰው ጥላቻ ስለሚነገረው የተጠላውን ሰው በተለይ ይሄ አንፎሎ ፎሎ ብሎክ አንብሎክ ከዛ በኋላ ይሄ ከጥሎ መሄድ ምናምን ይሄ በቃ ይሄ አለ አይደለ ይሄ ትርምስምስ ያለ ዓለም ታዩበታላችሁ። ምክንያቱም ሰው ተጋላጭ በወረት ነው የሚኖረው ማለት ነው። ስለዚህ የእግዚአብሔር ልጆችና የዲያብሎስ ልጆች ልዩነታቸው ምንድነው? የዲያብሎስ ልጆች መውደድ አይችሉም፣ እንዳይችሉ ሆነዋል። የጽድቅን ስር ማድረግ እንዳይችሉ ሆነዋል ነው። እሺ እንግዲህ ማቴዎስ 13 ላይ የሕግ መምህራንና ፈሪሳውያንን ኢየሱስ ክርስቶስ ምን አላቸው? አታላዮችና ከሳሾች ሁሉ ሙሉ ምዕራፉን አስቲ ማቴዎስ 13ን አንብቦት። ሰይጣን ነው የሚያደርጉት ራሱ የዲያብሎስ ነው። ግን የሚናገሩት ግን ጥሩ ስለሆነ ስሟቸው፣ ተማሩ፣ ከነሱ ትምህርት ወሰዱ። ትምህርት ተማሩ፣ ጥሩ ነው። ነገር ግን የሚያደርጉትን አታድርጉ ነው። አያችሁ፣ ምክንያቱ አታላዮችና ከሳሾች ናቸው። መክሰስና ማታለል ነው ስራቸው። ማቴዎስ 3:7 ላይ ደግሞ እናንተ የእፉኝት ልጆች ይላቸዋል። የእባብ ልጆች ማለት ነው። ሰዎቹን ነው እየተናገረ ያለው። ፈሪሳውያንና ሰዱቃውያንን ነው እዚህ ጋር እየተናገረ ያለው። ይህንኑ ራሱ 12:34 እና 23:33 ላይ አስቀምጦታል ማቴዎስ እዛው ላይ ማለት ነው። ምንድን ነው እያለ እናንተ ምን የእባብ ልጆች ነው እያላቸው ያለው። አሁን ቅድም በዮሐንስ መልእክት ላይ የእግዚአብሔር ልጆችና የእባብ ልጆች መካከል ማለት የሰይጣን የዲያብሎስ ልጆች የሚባሉ አሉ። እነዚህ ሰዎች ናቸው። እኔ አሁን እዚህ ጋር ተቃውሞ ቤተክርስቲያን ላይ የገጠመኝም ይሄንን ጢሮስ ንጉሥ የተበተው ሰውየው ነው። ዲያብሎስ ሰይጣን እየተባለ የተጠቀሰው እዛ ጋር ሰውየው ነው። ሰይጣን ገና ከፍጥረት በፊት ከዘፍጥረት በፊት የነበረ ነው። እንደዚህ ነው ብለን ከማለታችን በፊት እኛ ዛሬ የሚያገባን ስለ ሰይጣን ከዘፍጥረት በፊት አፈጣጠሩ ከምንከራከር ይልቅ
እዚህ ጋር ሰይጣን እየተባለ ያለው ሰውየው ነው። ጢሮስ ንጉሱ ነው። ካራክተሩ፣ ባህሪው፣ ማንነቱ፣ ተግባሩ ነው ሰይጣን ያስባ። ሰይጣን የሚገለጠው በእንደዛ ስለሆነ ስለዚህ እናንተ ብዬ በሚያስጠነቅቅ ትምህርት ነው ለማስተማር። ምክንያቱም እኛ የሚጠቅመን ምንድን ነው? የሰይጣን ልጆች ሳንሆን የእግዚአብሔር ልጆች ሆነን መኖር እንድንበቅብን ነው ዓላማው እንጂ ገና ለገና የሰይጣን አፈጣጠሩ እንዲህ ነው ከማለታችን በፊት ምክንያቱም ማናውቀው ዓለም ውስጥ ገብተን ከምንከራከር ይልቅ እናንተ የእፉኝት ልጆች ያላቸው የእባብ ልጆች ያላቸው ቀጥታ ፈሪሳውያንና ሰዱቃውያንን ነው። ልክ ማቴዎስ 13 አስመሳይ አታላዮች ከሳሾች የሚላቸውን ማለት ነው። ዮሐንስ 8:44 ላይ ደግሞ እናንተ የአባታችሁ የዲያብሎስ ናችሁ ነው የሚለው። አባታችሁ ማን ነው? ዲያብሎስ ነው፣ እግዚአብሔር አይደለም ነው እያላቸው ያለው። እነማንን ነው እያለ ያለው? ሰዎቹን ነው። ግልጽ እየተቀመጠ ነገር ነው። የሐዋርያት ሥራ 13:8-10 ደግሞ ጠንቋዩ ኤልማስ አይታችኋል። ፊት ለፊት ተገጣጥሞ እንደውም እኔ እዛ ጋር በጣም ጥሩ አንድ አስተማሪ ሲያስተምር ደስ ያለኝ ነገር ሉቃስ እዛ ጋር ጆን በጣም ተደናግጦ በኋላ ያፈገፈገበት በኋላ በርናባስ ከጳውሎስ ጋር ሲጣላ የተፈጠረውን ነገር ይሄኛው ምክንያት ሊሆን ይችላል። ከዚህ አካባቢ ተፈጠሩ ታሪኮች። ምክንያቱም እዛ ጋር ጳውሎስ ማለት አገልጋይ፣ በነገራችን ላይ እግዚአብሔርን የሚገርመኝ ነገር አገልጋይ ባህሪዎቹ በጣም አስቸጋሪ ባህሪ ነው። ብዙ አገልጋዮች ያላቸው ወይ ቁጦች ይሆናሉ፣ ኃይለኞች ይሆናሉ። በቃ የሆነ በጣም ከሰው ጋር አብሮ የሚሄድ ባህሪ የላቸውም። እኔ መጽሐፍ ቅዱስ ላይ ያሉ ባህሪያቸውን ሳያቸው ዳዊትን በእያንዳንዱ ትምህርት ባጠናቸው ቁጥር ማለት ነው በጣም ዊርድ ኤልያስ የሚባል ሰው ወይ ደግሞ አንደኛው አገልጋይ ይመጣና ወይ ደግሞ መላጣ ለምሳሌ ስላሉት በቦት ወጥቶ ይብላችሁ አስበል እልህኛ ንዴታ መቆጡ ነው ምናምን ናቸው። ወይ ደግሞ ባህሪያቸው ትንሽ ለምሳሌ ጳውሎስ መጀመሪያ አካባቢ አይታችሁ ከሆነ በጣም ኃይለኛ ነው። አይነ ስውር ያደርጋል ሰውን ማለት ነው በአገልግሎት በተሰጠው ጸጋ። ጴጥሮስ አይታችሁ ከሆነ አንተ ትሞታለህ ብሎ ወዲያው ነው የሚገላቸው። አያችሁ፣ በጣም የሰው ልጅ ኃይል ሲሰጠው ባህሪያቸው፣ እነዚህ ሰዎች ባህሪያቸው ብዙ ጊዜ እግዚአብሔር የሚመርጠው ደካሞች እንደሆነ ስላየው እኔ ከራሴ ጀምሮ ስላየሁት ነው። እኔ በጣም ከማንም የተሻልኩ እንዳልሆንኩ ሳይ እኔ እግዚአብሔር ግን ለምንድን ነው ቃሉን እንድናገር የሚፈቅደው? ምክንያቱም ከኔ የተሻሉ በጣም ሀምብል የሆኑ በጣም ትሁት የሆኑ በጣም ልስልስ ያለ አቋም ያላቸው ደስ የሚሉ በጣም አሪፍ ሰዎች ከኔ ብዙ የተሻሉ ሰዎች ስለማይ እነዚህ ሰዎች እንደው ባገለገሉት ጌታን ብዬ ቀናለሁኝ። ምክንያቱም ምን ከኔ ከደካማው ጋር ለምን መስራት አስፈለገው ብዬ ይገርመኛል አንዳንድ ጊዜ። በእውነት እግዚአብሔር ለምንድን ነው ደካሞችን የሚጠቀመው? ካልጠፋ ሰው በወይን መጭመቂያ ውስጥ የሚጠምቅ ፈሪ የተባለ የሚመስልን ሰው አንተ ብርቱ ኃያል ሰው ብሎ ሲጠቀምበት ስታዩ ምን አይነት አምላክ! ለምንድን ነው ባልተማሩ ሰዎች በአሳ ማለት ለምንድን ነው ለምሳሌ ቀረጥ ሰብሳቢ ማለት በሰዓቱ በጣም የተጠሉ ሰዎች ናቸው። አመንዝራ የተባለችዋን ሴት ለምሳሌ በድግ አድርጎ አገልጋይ ያደርጋታል ማለት ምንድን ነው የእግዚአብሔር ሐሳብ? ለምንድን ነው ደካሞችን የሚወደን? ለምንድን ነው የወደደኝ? ለእኔ ይገርመኛል ለራሴ። ምክንያቱም ብዙ አቃቂር ሊወጣልኝ የሚችል ሰው ነኝ። ስለዚህ ታዲያ እንደዚህ ከሆነ አሁን እያልን ያለ ነው ጠንቋዩ ኤልማስ ምንድን ነው? የዲያብሎስ ልጅ ነው ያለው ጠንቋዩን ኤልማስን፣ የጽድቅን ጠላት፣ ተንኮለኛና ክፋትን። አንዳንድ ጊዜ ከጥንቆላም ወደ እግዚአብሔር መንግስት ሲመጡ እንደዛው ስማቸው ገናና እንዲሆን ስለሚፈልጉ እንደው እባክህ ይህንን ነገር በብርም ሽጥልኝ ሊሏችሁ ይችላሉ። ምክንያቱም የእግዚአብሔር ኃይል ባይዘው ወይ በጣም ያስቀናል፣ ደስ ይላል። በኃይል ስታገለግሉ በጣም ደስ የሚል ነገር ስለሆነ ማለት ነው። እና እዛ ጋር ያሉት አገልጋዮችም አንዳንዶቹ ይወቅሷቸዋል። እዚህ ጋር ደግሞ ምንድን ነው ያለው ጠንቋዩ ኤልማስን? አንተ የዲያብሎስ ልጅ ነው ያለው። የጽድቅን ጠላት ተንኮልና ክፋት የተሞላ ነው። አሁን እዚህ ጋር ምንድን ነው ያለው? አንተ ከሰማይ ተወረወርክ አጋንንት ነህ መንፈስ ነህ አላለም። ሰውየውም ቀጥታ ተንኮል ያለበት ስለሆነ ክፋት ያለበት ስለሆነ የጽድቅ ጠላት ስለሆነ ሲቃወመው ታያታላችሁ። እሺ እንግዲህ ይህን ያህል ካለን ማለት ነው ኤፌሶን ምዕራፍ 4 ቁጥር 27 ላይ ለዲያብሎስ ስፍራ አትስጡት ይላል። ስፍራ ቦታ አትስጡት ለዲያብሎስ ምን ማለት ነው? እዚህ ጋር ለዲያብሎስ አሁን ዲያብሎስ እኛ እያወራን ያለ ነው እንደ ሕዝቅኤል 28 ከሆነ እሱ ይሄ ንጉሥ ተደርጎ በየትኛው መጽሐፍ ቅዱስ ታሪክ በየትኛው ታሪክ ሰይጣን ንጉሥ ሆኖ አያውቅም በመንግስተ ሰማያት። ስለዚህ ሕዝቅኤል 28 ንጉሥ እንደሚል ምክንያቱም ይኸውላችሁ የጢሮስ ንጉሥ የአሕዛብ ንጉሥ፣ በአሕዛብ ነገስታት መካከል ደግሞ አንዳንድ ነገስታት የአሕዛብ ነገስታት በሙሉ ምንድን ናቸው? ራሳቸው እንደ መለኮት ነው የሚያዩት። ስለዚህ እንደ መለኮት ስለሚያዩ
ከእስራኤል ውጭ ያለ ንጉስ ፈርዖን ራሱ ማለት እኮ ከአምላክ ጋር ነው የሚገናኙት፣ ራሳቸውን ከመለኮት ጋር ነው የሚያገናኙት። ስለዚህ በጣም ራሳቸውን በዛም አውድ ልንፈታው እንችላለን እንጂ ቀጥተኛ ለሰይጣን ነው የተጻፈው ብለንም ልናየው አንችልም። ኤፌሶን ለምሳሌ 4:27 ላይ ለዲያብሎስ ስፍራ አትስጡት ይላል። እዛ ጋር ሊናገር የፈለገው ቁጣችሁ አይደር ነው፣ ጥላቻ አይሁን ማለት ነው። እያደረ አንዳንድ ሰው ይቆጣል። ቁጣ ማለት መልካም ነው ሆኖ ሳለ፣ ምክንያቱም ብዙ ጊዜ ሰው ለራሱ ክብር ሲቆጣ እንትን ለእግዚአብሔር ቀንቶ ደግሞ ይቆጣል። ያ መልካም ቁጣ ነው፣ ጥሩ ነው። ግን ቁጣችሁ ወደ ፐርሰናል ከስጋና ከደም ጋር እንዳታዋሃዱት። እኛ ውጊያችን ከሰውና ከስጋና ከደም ስላልሆነ ማለት ነው። አታሳዱ፣ ወደ ጥላቻ አይቀየርባችሁ ካለ በኋላ የሆነች ለዲያብሎስ ስፍራ አትስጡት ማለት አንደኛው ለቁጣችሁ ወደ ጥላቻ እንዳይቀየር፣ ሌላኛው ደግሞ ይሰርቅ የነበረ ከዚህ በኋላ አይስረቅ ነው። ሌላኛው ደግሞ ንግግራችሁ የሚያንስን ጸጋን የተሞላ ይሁን እያለ ነው እየተነገረ ነው። እንደውም በጣም እግዚአብሔርን ከማመሰግንበት ጥቅሶች አንዱ ቁጥር 30 ላይ ነው፣ እዛው ኤፌሶን 4 ላይ ማለት ነው። መንፈስ ቅዱስን አታሳዝኑ። አያችሁ፣ እዚህ ጋር ስለ ዲያብሎስ እያወራ ከሆነ ለዲያብሎስ ስፍራ አትስጡት ከተባለ የሆነ መንፈስ መለኮት ምናምን ሳይሆን በቃ ትሰርቁ ከነበረ አትስረቁ ነው። ንግግራችሁ የሚያንስ ሲሆን ሐሜት፣ ትችት፣ ስድብ ምናምን አይሆን። የሚገነባት የደከመውን ከሆነ የደከመው ላይ ድንጋይ አትወርውሩበት። አጠገብ ሆናችሁ እያጽናናችሁ ይበረታል። የደከመ እኮ እንደደከመ አይቀርም። ለምሳሌ ደክሜ የማቅበት ከሆነ ደክሜ እኮ በዛው አልቀርም። እግዚአብሔር ይመስገን። እንዴ ንጉሥ ዳዊት እኮ በወደቀ ሰዓት እኮ ሳሚ የሚባል ሰው እኮ እያላገጠበት እኮ ሲሰድበው ነበር። እና ንጉሥ ዳዊት በወደቀበት ቀረ ወይ ነው? ይነሳል። ጻድቅ ቢወድቅ በእውነት እኔ በራሴ ሕይወት አይቻለሁ። 7 ጊዜ ወድቄ 7 ጊዜ እየተነሳው ጌታ የረዳኝ ዛሬም የቆምኩት በራሴ ሳይሆን በእግዚአብሔር ጸጋ ነው። አያችሁ፣ ነገሩን ሴጣን ላይ እንዳናላከክ ነው። በጣም ቀላሉ ነገር ምን መሰላችሁ? ሰው ላይ ማላከክ ነው። ራሳችንን ነፃ ያወጣናል። ሴጣን ላይ ካላከክን እኛ ነፃ ነን ማለት ነው። ስለዚህ እዚህ ጋር እየተናገረ ያለው መንፈስ ቅዱስን አታሳዝኑ፣ ለዲያብሎስ ስፍራ አትስጡት፣ አታስደስቱ። ምክንያቱም መራራነትን፣ ቁጣን፣ ንዴትን፣ ጭቅጭቅና ስድብን ወይ ደግሞ ክፋትን አስወግዱ ነው የሚለው። መራራነትን፣ ምክንያቱም እነዚህ ወደ ጥላቻ የሚቀየሩ ናቸው። አንዳንድ ሰው የሚቆጣው ለምን መሰላችሁ? ለምን ነካኸኝ? ክብሬን ነካኸው ነው። ለእግዚአብሔር ክብር እኮ የሚቀን እንዴ! በጣም የፊንሐስን ቁጣ እኮ እግዚአብሔር እንዴት እንደተደሰተበት አይታችኋል መጽሐፍ ቅዱስ ላይ። በጣም አንጀቴ ረካም ያለው እንዴ! እግዚአብሔር በነገራችን ላይ በጣም ለክብሩ የሚቀን አምላክ ነው። ለክብሩ የሚቀኑትን፣ ለክብሩ የሚቆረቆሩት፣ ለክብሩ የሚቆጡትን ኤልያስ 3 ዓመት ስንት ዓመት ህዝቡን በረሃብ እኮ ብለውታል፣ ጨርሰውታል። በምን? እግዚአብሔር ካላቸው ቁጣን እንትናቸው የተነሳ ነው። ስንት የጣዖት ማምለኪያ የፈረሱ ነገስታት እኮ አሉ፣ በቁጣ መንፈስ ተነስተው እግዚአብሔር የከበረባቸው ደስ የተሰኘባቸው ማለት ነው። ነገር ግን መራራነት አሁን ከሰው ጋር አናገናኘው። መራራነት ውስጥ አንግባ። ጭቅጭቅ፣ ስድብና ክፋት ውስጥ አንግባ። መንፈስ ቅዱስን አናሳዝነው። ምክንያቱም እኛ ማንንም መውቀስ አንችልም። እኛ ራሳችን ተሰባሪ ነን። ትላንትና 400 ነቢያትን ያሳረደ ነቢይ እኮ ነው በንጋታው ደክሞ ወድቆ ዛፍ ስር ያገኘው እግዚአብሔር። እኛ እኮ ትላንት ጥሩ የነበርን ብንሆን እኮ ነገ እኮ ዋስትናችን እግዚአብሔር እንጂ በራሳችን በቃ እኮ እንደ ደከመ አወቀ ጌታ። በነገራችን ልክ አገልግላችሁ ስትወርዱ ራሱ ድካሙ በጣም ከባድ ነው። ተነስ ብላ የሰማያዊ ምግብ ነው የምገበው። አለበለዚያ መቆም አንችልም። አገልግሎ መቆም አይቻልም። በነገራችን ላይ እኔ አሁን የሰይጣን እንዲህ ስራውን እየገለጥኩበት እንደው ውጊያ ዝም ብሎ የሚተወኝ ይመስላችኋል? ሊዋጋ የማይፈልግ ይመስላችኋል? መንፈሳዊ ዓለም ነው የምነግራችሁ። ሊጥለኝ የማይፈልግ ይመስላል። በጣም ኤልያስ ደክሞ በወደቀበት ሰዓት አይዞሃለሁ፣ ተነስ ብላ ሩቅ መንገድ ነው የምትሄደዋለሁ። ለምን? ምክንያቱም ያንተ ውጊያ ምንድን ነው? በቃ ስራውን ትልቅ ስራ ሰርታል፣ ተዋግታል። ምክንያቱም ዛቻ አለበት። ከዛ በኋላ መቆም እንደማይችል በቃ ፈራ፣ እንደሚሞት ነው። በቃ እገልሃለሁ ብለዋለች፣ ዝተበታለች። አንተን አልደቅም እገልሃለሁ ብለዋለች። ስለዚህ መሞት እንዳይሞት በእሳት ሰረገላ ወሰደው። እልሁ ውጊያና ፉክክሩ ማን ነው? በመንፈሳዊ ዓለም ላይ እግዚአብሔር። እናንተ ለእግዚአብሔር ከተወራረዳችሁለት እግዚአብሔር ሞትን ከአፋችሁ ላይ ይነሳዋል። አትሞቱም። ኢየሱስ ጌታ ነው። ስለዚህ አንተ እንደው ሰይጣን እንደዛ ከዛተብህ አንተ አትሞትም። በእሳት ሰረገላ ተወሰደ ማለት ነው።
አያችሁ፣ ዲያብሎስን ስፍራ አትስጡት፣ ቦታ አትስጡት ሲባል ቁጣችሁ እሳት እንትን አይግባው ነው። ፀሐይ ጥላቻ አይግባበት። ይሰርቅ የነበር አይስረቅ ነው። ንግግራችሁ የሚያንጽ የሚገነባ ይሁን ነው። ኤፌሶን 4 ሁለተኛ ቆሮንቶስ 2:11 ላይ ሐሳቡንና ዕቅዱን አንስተውም ነው የሚለው። ይቅር መባባል አለብን ነው የሚለው። ምክንያቱም ሐሳቡን አንስተውም ካለ እርስ በርስ ሊያለያየን ነው። እርስ በራሳችን እኮ ከተለያየን እኮ በቃ እንደክማለን። ብርቱ የነበረው እኮ ይደክማል። አብረን ግን ብንሆን ተሰብስበን መጸለያችን ቃሉ መካፈላችን ብንቀጥል ግን ከትናንት ዛሬ የበለጠ እየበረታን ነው የሚለው። ለምን ሐሳቡን ዕቅዱን አትሳቱት ነው የሚለው። ሰይጣን ነው ሊለያይ የሚፈልገው። ይቅር መባባልን ነው። ሁለተኛ ቆሮንቶስ 2:11 አንደኛ ጴጥሮስ ለምሳሌ 5:8 ላይ ጠላታችሁ ዲያብሎስ የሚወጣውን በመፈለግ እንደሚያገሳ አንበሳ ነው። ይኸውላችሁ አቤት አንበሳ አድርገው የሚስሉት ደግሞ አሉ። እዚህ ጋር ሰይጣን ከሚገባው በላይ ደግሞ ቦታ የሚሰጡት አሉ። በዚህኛው ጥቅስ ብቻ ምክንያቱም ጠላታችሁ ነው። በእርግጥ ፐርሰናል ጠላታችን ነው ዲያብሎስ ነው እያለ ያለው። የሚወጣውን በመፈለግ ምንድን ነው የሚወጣው? የሚወጣው እኮ ሞት እኮ ውጦ እኮ አልጠገበም አይደለም። ሞት እኮ ነው ማለት እስቲ ሞት መቼ አቆመ? በዚህ ዘመን ብዙዎችን እኮ እየዋጠ ነው። በጨለማ ያሉትን እኮ ለዛ እኮ ነው ብዙ መድከም መስራት ያለ። ይህን ትምህርት እየተዘጋጀ ያለው እኮ በጌታ ነን ያሉ ሰዎች እየተዋጡ ስለሆነ እኮ ነው። በዚህ በሰይጣን ጠላታችሁ ዲያብሎስ የሚወጣውን እየፈለገ ነው አሁንም ዛሬም። ስለዚህ ለምንድን ነው እዚህ ጋር እያላቸው ተጨንቀው ስለነበር ነው። ኧረ ጌታ በጊዜው ከፍ ያደርጋቸዋል እያላቸው ነው ያለው ጴጥሮስ። እዛ ጋር አውዱ ላይ ስታዩት ምንድን ነው በጊዜው ከፍ እንዲያደርጋችሁ ከእግዚአብሔር በታች ከኃይለኛው ከራሱ ከእግዚአብሔር በታች ራሳችሁን አስገዙ እንጂ የሚያስጨንቃችሁን ሁሉ በሱ ላይ ጣሉት ነው። ለምን ራሳችሁን ግዙ ነው። ራሳችሁን ግዙ። ምክንያቱም ጠላታችሁ ቁጥር 8 ላይ አንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ጠላታችሁ ዲያብሎስ ከማለቱ በፊት እየተናገረ ያለው ራሳችሁን ግዙ፣ ሰዎች እናንተን ነው እያለ ሰይጣን። ምክንያቱም ይወጣል። ሰይጣን የሚወጣው በምንድን ነው? መጥቶ አፉን ከፍቶ ሳይሆን በሞት የሚኖሩ አሉ፣ በጨለማ የሚመላለሱ አሉ። እናውቃለን። ኃይሉን ግን የካዱ በመንፈስ የጀመሩ በስጋ የሚጨርሱ አሉ። ስለዚህ እየተናገረ ያለው እኔና እናንተን እንጂ የሆነ ከዲያብሎስ ዓለም ጋር እያወራ አይደለም። ራሳችሁን ግዙ፣ በእምነት መጽናት ነው እያወራ ያለው። በእምነታችሁ መጽናት። እግዚአብሔር ደግሞ ገና ከፍ ያደርገና በጊዜው ነው እሱ የሚሰራው። ከፍ ማድረግ በፈለገ ጊዜ ደግሞ ከፍታ እኮ ያለው በምድር ሳይሆን በሰማይ ነው። ደግሞ ለተዘጋጀልን ለሱ ነው መጓጓት ያለብን። ኢየሱስ ጌታ ነው። ዮሐንስ 8:44 ላይ ውሸታም የውሸት አባት ይለዋል። ለምሳሌ ውሸታም ብቻ አይደለም የውሸት አባት ይለዋል። እና ውሸታም ማን ነው? እስቲ አንድ ሰው ለምሳሌ እናንተ ተነስታችሁ የምትዋሹ ከሆነ የእግዚአብሔር ልጆች ናችሁ ወይስ የዲያብሎስ ልጆች ናችሁ? ምርጫው እናንተ ጋር ነው ማለት ነው። ሌላ ዓለም ላይ መንፈስ ላይ የምናላከከው ነገር አይደለም። ጌታም ኃይሉ እንዲሰጠን እዚህ ጋር ራሱ እጁ ዘርግቶ እየጠበቀን ነው። ሰይጣንም ደግሞ እዚህ ጋር በዚህ በኩል ውሸታም የውሸት አባቱ ደግሞ ሁለተኛ ቆሮንቶስ ለምሳሌ 11:4 ላይ የብርሃን መልአክ ይለዋል። ሁለተኛ ቆሮንቶስ 4:4 የሚያምኑትን አእምሮ እና ልቦና የሚያሳውር ይለዋል። ኤፌሶን 6:11 ላይ የዲያብሎስን የተንኮሉን ስራ መቋቋም ትችሉ ዘንድ የዲያብሎስን የተንኮል ስራ ተንኮል ያለበት ስራ ያለው ነው መቋቋም ትችሉ ዘንድ። ይሄ ሁሉ እናንተ ጋር ነው ያለው ውጊያው። ለዛ ነው የዕቃ ጦር ልበሱ የሚለው። እነዛ የዕቃ ጦሮች ምንም አይነት የምንዋጋው ሌላ ነገር የለንም፣ ራሳችንን የምንጠብቅበት። ምክንያቱም ድል ከኛ ጋር ስለሆነ ጌታ ድል ማለት ድላችን ጌታ ስለሆነ። እንግዲህ ምንጩ ይህንን ነው። ስፔሲፊካሊ ምንጩ ሳወራላችሁ አሁን እንደነገርኳችሁ እኛው ላይ ነው የሚያጠነጥነው እንጂ ሕዝቅኤል 28 እንደተባለ የእሳቸውን ግን ትምህርት እኔ በጣም እሳቸውንም ስለማከብራቸው በጣም ስለምወዳቸው እንቀጥለዋለን። እሳቸው በተረዱበት አሁን በይህን ሁሉ ያልኳችሁ ኮንቴክስት አዲስ ኪዳን በሚረዳው በዚህ መልኩ ነው እንጂ ንጉሱን ሰይጣን ብሎት አይደለም። ንጉስ ማን ነው? እሱ ንጉስ ያደረገው ሰይጣን። እሺ ሕዝቅኤል በጢሮስ ላይ ስለሚደርሰው ፍርድ በ3 ምዕራፎች ከምዕራፍ 26-28 ውስጥ የተጻፈውን ይተነብያል ይላል። እሳቸው የጠቀሱት ጢሮስ ከእስራኤል
ሰሜን የምትገኝ ደሴት ስትሆን ከእስራኤል ጠላቶች መካከል በጣም ኃይለኛ የሆኑት አንድ ይሄ ፎኒሺያንስ የተባሉ በሚጠሩ ህዝቦች የተያዘች ነበረች። በጢሮስ በጣም ኃይለኛና ሀብታም ከመሆኗም ሌላ ኃይሏና ስልጣኗን የአግባብ የምትጠቀም አምባገነን አገር ነበረች። ሕዝቅያስ ስለ ጢሮስ ሲናገር እግዚአብሔር እንዲህ ሲል እንደገና ተናገረኝ ይላል። የሰው ልጅ ሆይ የጢሮስ ንጉሥ ስለሚገጥመው መጥፎ ዕድል ውሾ አውጣ። እኔ ልዑል እግዚአብሔር የምለውንም እንዲህ ብለህ ንገረው። በጥበብ የሞላህና እጅግ መልከ ቀና በመሆንህ የፍጹምነት ምሳሌ ነበርክ ይለዋል። ሕዝቅኤል 28 ከ11 እስከ 12። እንግዲህ ይኸውላችሁ ፍጽምናማ አዳም ምን እንከን ነበረበት? እኛም ሰው እኮ ነን፣ ምንም እንከን የሌለብን ነበረን እና እግዚአብሔር ይመስገን። እዚህ ጋር በኋላ ላይ እመጣለሁ። እንግዲህ እሳቸው ምንድነው ጥበብ የተሞላ እግዚአብሔር ሰው እኮ ከጥበብ የጎደለው ከእግዚአብሔር ሲጎድል ነው። በእርግጥ ፍጹምነት ምሳሌ ነበርክ በጣም እንጂ እኛም ራሱ ዛሬም እኮ በክርስቶስ እኮ የፍጹምነት ምሳሌ ነውና እንዳንወድቅ ነው እየተማርን ያለነው፣ በሰይጣን ምንጩን እንዳንስተው ማለት ነው። ሕዝቅኤል 28 መጀመሪያዎቹ 10 ምዕራፎች ውስጥ ይላሉ እሳቸው ስለ ጢሮስ ንጉሥ፣ ሁለተኛው ክፍል ደግሞ ስለ ጢሮስ ገዢ ብለው በስለ ሰይጣን አሉ። ይሄ ምንጫቸው ሪፈረንሳቸው የት ነው ብዬ ሳስብ ራሳቸው የተረጎሙት ወይ ደግሞ ከዚህ በፊት ያነበቧቸው መጽሐፍ ብዙዎቹ መጽሐፎች ቅድም እንዳልኳችሁ ነው። ቶርቱጋን የሚባለው ይሄ ፓትሪስቲክ ምንድን ነው የሚባለው የአባቶች የእምነት አባቶች ከሚባሉት ውስጥ ስለሆነ ስለፈታላቸው እሳቸው በሱ ነው የሄዱት ማለት ነው እንጂ መጽሐፍ ቅዱስ ቅድም ካልኳችሁ ከአዲስ ኪዳን ሁሉም ቦታ ላይ ጢሮስ ገዢ ሰይጣን ነበር፣ ሰይጣን ነው ምናምን የሚባል ነገር የለውም። የተነገሩ ሙሾ ይዟል ነው የሚሉት ቁጥር እየተናገሩ ያሉት እና መጀመሪያ ክፍል ላይ የተዘረዘረው ስጋ ለባሹን ሰው የሚገልጽ ሲሆን ሁለተኛው ክፍል ደግሞ የተጠቀሰው ሰው የተጻፈው ነው ብለው መገመት ትልቅ ስህተት ይሆናል። የተጠቀሰው ግን ለሰው ነው ብሎ ማለት ይከብዳል ብለው ነው እሳቸው። ለሰይጣን መሆን አለበት ለሰው ማለት ትንሽ ስለሚከብድ ነው የሚሉት እሳቸው። ኧረ በዛን ዘመን በአኒሸንት ኒር ኢስት ይባላል። አኒሸንት ኒር ኢስት በእስራኤል ቅርብ ያሉ ከተሞች ላይ ነገስታቶች ራሳቸውን እንደ መለኮት ስለሚያዩ ከግብፅን ጀምሮ ቅድም እንዳልኩ ፈርዖንም እንደ መለኮት ነው ራሳቸውን የሚያዩት። ስለዚህ እሳቸው አሁን ለሰው ነው ብሎ ማለት ይከብዳል እያሉ ነው ያሉት እንግዲህ እና አይ ቲንክ ሰዓቱ በጣም ሄዷልና በጣም እንትን ልበል። እሳቸው እያብራሩ ያሉት ይሄ ውበትን ጥበብን ኃይል ያላቸው ሁለቱን እነዚህ መንፈስ አንድ አይነት ነበሩ፣ ጢሮስም ሰይጣንም ነው እያሉ ያሉት። ሁለቱም ግሩም የሆነ ውበት ነበራቸው፣ ጥበብና ኃይል ያላቸው እያሉ እየጠረቆሙ ያሉት በዛ አይነት አተረጓጎም ስለሆነ ይህን ክፍል እናንተም የትም ቦታም ቤተክርስቲያንም ላይ የምትሰበኩት ስብከት ስለሆነ ብዙም ማብራራት አይጠበቅብኝም። ምክንያቱም ሉሲፈር ነው ትርጉሙም አንጸባራቂው ማለት ነው። በዚህ ውስጥ ሕዝቅያስ የሰይጣንን አመጣጥ ትክክለኛ ብርሃን ይፈነጥቃል ነው የሚሉት። እንግዲህ ይሄ ሰይጣን አመጣጡን ለመናገር ፈልገው ነው እያሉ ነው እንግዲህ ሰይጣን ብለው የምንጠራው የመጀመሪያው መታወቂያ ስሙ እያሉ ነው እንግዲህ ከየት እንደመጣ አላቅም። ያተረጓጎም ቅድም እንዳልኳቸው አተረጓጎሙ ከእምነት አባቶች ነው ብያቸዋለሁ። ከነ ቱርቱሊያን ጀምሮ ሲተረጎም የመጣ ነው። ሉሲፈር ተፈጣሪ እንጂ ያለ ፈጣሪ በራሱ ኃይል እንዲሁም የመጣ እንዳልሆነ ብለው ሕዝቅያስ 28:15 ነው ከጀመርክበት ክፋት ማለት ከጀመርክበት ጊዜ ብለው እያሉ ይሄ እየተረጎሙልን ያለው ይህን ሁሉ ክፍል ወንድን ነው። ሉሲፈር ከእግዚአብሔር ከፈጠራቸው መላእክት ሁሉ እግዚአብሔርን በጣም የቀረበ ነበር እያሉ ከየት እንደመጣ አላቅም። ያተረጓጎም ስቲል እኔ መጽሐፍ ቅዱሳዊ ይሄ ክሮስ ሪፈረንስ የለውም እና ምናልባት ኢሳይያስ 14 ላይ ከተባለ ይሄ የንጋት ልጅ አጥቢያ ኮከብ ምናምን የተባለው እሱም ባቢሎንን ነው። እንግዲህ አክቹዋሊ መጽሐፍ ቅዱስን ቀጥታ ሊትራሊ ተርጉሞ እያልኩኝ እንደወረደን ተርጉሞ ማለት አይደለም። ግን እዛ ጋር አንደኛው ትዕቢት ነው ማለት ባህሪያቸው ካራክተር ልክ እንዳልኳቸው የዲያብሎስና የእግዚአብሔር ልጅ በተግባራችን ስራችን ማንነታችንን እንደሚያሳየው ኃጢአት የሚያደርግ ከዲያብሎስ ነው ተብሎ እናንተ የዲያብሎስ ልጆች እያለ እንደሚናገረው ጴጥሮስ አንደበቱ ሲስት አንተ ዲያብሎስ እንደሚለው ማለት ሰው ተግባሩ ኃጢአት ሲሆን የዲያብሎስ ልጅ ሆኖ አይታችኋል። ክፎች አሉ፣ ሐሜተኞች አሉ፣ የስጋ ስራ የሚገለጥባቸው
የዲያብሎስ ልጆች ናቸው እነዛ ሰይጣን አገዛዝ ስር ያሉ ነው እያለ ያለ። እኔ ሰውን በዛ ስፔሲፊካሊ እንዲህ ነው እያልኳቸው አይደለም። እኔ ግን በዛ አሁን ለምሳሌ ምን ይለዋል መሰላችሁ እዚህ ጋር ኪሩቤል ይለዋል። ኪሩብ ምን ነገር ስላለው እዚህ እንትን ላይ ኪሩብ ነው ብለን ልንተረጉመው እንችላለን ብለዋል። ለምሳሌ እዛ ጋም ኪሩብ የሚለው ሰማያዊ አካላትን ለመግለጽ ነው ማለት እዚህ ክፍል ላይ አንድ ቁጥር ላይ ነው። ለምሳሌ እዚህ ጋር የተጠቀሰው ቅድም አይዶን ነው አሁን እየዘለልኩ ስለሆነ እሳቸው ከሕዝቅኤል 28 ላይ አንድ ቦታ ኪሩብ የሚላል እሱ ሰማያዊ ነው። እኛም እኮ ሰማያዊ ዜጎች ነበር፣ ሰማያዊ ነበር። ከሰማይ እኮ ተጥለን ተባረን እኮ ነው እንዳተመልሰን እንዳልገባ የተደረግነው። እና ለምሳሌ ኤፌሶን 1:21 ልን ጠቅሰዋል። ባለሙሉ ስልጣን ኃያል ገዢ የሚለውን ማለት ነው። እሱም ትርጉሙ ከዛ የተለየ ነው፣ እዛ ጋር የተቀመጠበት ክፍል ማለት ነው። ምክንያቱም ኢየሱስ ክርስቶስን በሚል ጥቅስ ውስጥ መላእክት የተለየ ተግባርና ስልጣን እንዳላቸው መገንዘብ እንጂ አሁን እዛ ጋር እያወራ ያለው እኔ በእርግጠኝነት ቆይ ክፍሉን ላውጣላችሁና እንትን ልበልላችሁ። እየተናገረ ያለው ለምሳሌ ኤፌሶን ምዕራፍ 1:21 ጠቅሰዋል። ለምሳሌ እሳቸው የተጠቀመው ከግዛትና ከስልጣን ከኃይላትና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣው ዘመን ሊሆን የሚችለው ሁሉ ስም በላይ ይለዋል። እንግዲህ ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው የተቀመጠው ከግዛታት እንግዲህ ከፍተኛ ቦታ ለክርስቶስ ኢየሱስ መሰጠቱን እሳቸው እኔ እዚህ ጋር ከሰይጣን ጋር እንዴት ምክንያቱም እዛ ግዛትና ስልጣናት ኃይላት ሰይጣን በኢየሱስ በፍጹም ከሰይጣን ጋር ልናገናኙ አይገባም። ይህን ክፍል ለምሳሌ ማለት ነው ዕብራውያንም ለምሳሌ ጠቅሰውልናል። 1:14 መላእክትን የሚያጽኑት ሊያገለግሉ የሚላኩ የእግዚአብሔር አገልጋዮች የሆኑ መናፍስቶች አይደሉምን ይላሉ ብለው ደግሞ እነን መላእክት በተግባራቸው ቅዱሳንን መጠበቅ ነው። አሁን ይህ ቅዱሳንን ከመጠበቅም አንጻር ደግሞ ያስቀመጡት ይሄ ትርጉም ለምሳሌ ዕብራውያን 1 በእርግጥ ኢየሱስ ክርስቶስ ከመላእክት ይበልጣል ብለው ኢየሱስ ክርስቶስን በላጭነትን ሲያሳይ ኢየሱስ ክርስቶስ ከመላእክት ሁሉ ምዕራፍ 1 እና 2 አይታችሁ ከሆነ ዕብራውያን እንደዛ በሚለው አውድ ውስጥ ነው እሳቸው እንግዲህ ከመላእክት ጋር ያገናኙ ወደ ሰይጣን ሕዝቅኤል 28 ለመተርጎም እየተሞከረ ያለው። ለምሳሌ ይሄ ሕዝቅኤል 28:14 ላይ እሳቸው ያስቀምጡት አንተን እንደ ጠባቂ ኪሩብ አድርጌ በመሾም በዚያ መደብኩ፣ በተቀደሰው ተራራዬ ላይ ትኖር ነበረ፣ እጅግን በሚያብረቀርቅ በከበሩ ድንጋዮች መካከል ትመላለስ። እንግዲህ ይኸውላችሁ እኔ ቅድም ለማዘጋጀት ትምህርቱን ይህን ክፍል ሳስብ የከበሩ ድንጋዮች መቼ ነው የተፈጠሩት ብዬ ዝም ብዬ ዘፍጥረት ምዕራፍ 1 ላይ ሄጄም ሳይ ነበረ ማለት ምክንያቱም እነሱ በተፈጠሩበት ጊዜ ተፈጠርክ ከሆንክ ምናልባት በስድስተኛው ቀን የሰው ልጅ ሲፈጠር የሆነ የተፈጠሩት እነዚህ የከበሩ ድንጋዮች እያልኩም ለራሴ ሳስብ ነበረ። እንግዲህ ይሄ ሀሳቤን ኪሩብ በሚለው አድርጌ በመሾም ማለት ቅድም እንዳልኳችሁ ነው። ይሄ ኪሩብ ምንም ኪሩብ መላእክት ማለት ሳይሆን ሰማያዊ የሆኑ አካላትን ለመግለጽ ነው። እንግዲህ ኢዮብ ጋም ስንሄድ ሰይጣን አይታችኋል። በእግዚአብሔር ዙፋን ላይ ቀርቦ መጥቶ ሲነጋገር ሲከስ ከሳሽ ሆኖ ሲቀር ይሄ በሄርሜኔቲክ በስነ አፈታት መልኩ ስታዩ ይህ ቅድም እንዳልኳችሁ አሌጎሪ ያልኳችሁ ሃይፐርቦሊክ ታይፖሎጂካል በጣም ብዙ አይነት አተረጓጎም ሊኖር ይችላል። ብዙ አይነት ቃላት አፈታት ሊኖር ይችላል። ይሄ መጽሐፍ ቅዱስ አፈታት ለምሳሌ ይሄ አውዳው እንትን ለምሳሌ ብቻ መጽሐፍ ቅዱስን እንደወረደም እንፈታዋለን ማለት አንችልም። ምክንያቱም በምሳሌያዊ በሜታፎር በሚባል ይሄ አገለጻም ሊገለጽ ይችላል ብለንም ልንፈታው እንችላለን። ነገር ግን እግዚአብሔር ኢየሱስ ክርስቶስ በአዲስ ኪዳን ተገልጦ ይሄ ነው ካላለን በስተቀር እኛ ያንን ጋፕ ለመሙላት ብለን ይሄ ሰይጣን ነው ይሄ እንትን ነው እያለን መተርጎም የለብንም ነው የኔ አቋም ባጭሩ። እግዚአብሔር ይመስገን። ከዚህ በላይ ባልል ደስ ይለኛል። ቀጥሎ ያሉት ሉሲፈር ከነበረበት ክብር እንዴት ወደቀ የሚለው አክቹዋሊ ትቤቱ ምናምን ያለውን ጌታ ቢረዳን ቢፈቅድ ነገ ምናልባት ነገ እንኳን ቸርች ስብሰባ አለ። እንዴት እንደማድረግ አላውቅም። ቅዳሜና እሑድ ብዙ ጊዜ ላይለኝ ይችላል። ጌታ በረዳኝ ደግሞ አቅም ምናልባት ሰኞም ልንቀጥል ይችላል። ብቻ ጸልዩልኝ ለእኔም ጌታ እንዲረዳኝ።
ከአሁኗ ሰዓት ድረስ ያዳመጣችሁ ሰዎች በእውነት ጌታ ረድቷችኋል። በእውነት ነው የምነግራችሁ። አንድ የተማራችሁት ነገር እንዳለ አምናለሁ። ሰይጣን እያላችሁ ድካማችሁን ሰይጣን ላይ አታሳቡ። ማሳበብ አይገባችሁ ነው ባጭሩ። የኔ እዚህ ጋር ዛሬ ላስተምር የፈለኩት ነገር ሰይጣን እያለን እያሳበብን፣ በአንድ በኩል እግዚአብሔር የሰጠንን ክብርና ጸጋና ኃይልን እኛ የእግዚአብሔር ልጆች ነን፣ የዲያብሎስ ልጆች አይደለም። የዲያብሎስ ልጆች በምንድን ነው የሚታወቁት? ኃጢአት በመስራታቸው ነው። ኃጢአት ሲሰሩ ነው የሚለው። ይህን የምለው በነገራችን ላይ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 ላይ ኃጢአት የሚያደርግ ነው የሚለው። ስለዚህ የተገለጠው ጌታ የዲያብሎስን ስራ ሊያፈርስ እንደሆነ አውቀን መመላለስ እንዳለብን ገና ይህን ትምህርት ገና እያጠናን ነው። ምክንያቱም መንፈሳዊ ውጊያን ነው እያየን ያለ ነው። ግን ስለ ሰይጣን ምንጭ እሳቸው ኢሳያስ 28ን እንደውም ኢሳያስ 14ን አሁን ነገ ላይ አይ ቲንክ ወይ ደግሞ በሚቀጥለው ጥናት ላይ አስቀምጠውልናል። እሱንም ደግሞ እያየን የበለጠ ሉሲፈር ከነበረው ክብር እንዴት ወደቀ በሚለው ውስጥ ደግሞ በምናየው ክፍል የበለጠ እናያለን። ብቻ ዞሮ ዞሮ ምንድን ነው መሰላ፣ እናንተ የእግዚአብሔር ልጆች ናቸው። በክፉ ስራ ውስጥ ብትገኙ፣ በክፉ ስራ ውስጥ አትተባበሩ። መራራነትን አስወግዱ። ቁጣ፣ ንዴት፣ ግጭቅን፣ ስድብን፣ ክፋትን ይህ ከጽድቅ መስመር አትትሉ፣ ጥላቻ ውስጥ አትግቡ። ይህ ሁሉ የማን ማንነት ነው? የዲያብሎስ ማንነት ነው። ይህንን የለበሰ ማንነት ደግሞ ሞት ነው የሚገባው ነው። የዘላለም ጥፋት ውስጥ ነው የሚገባው ነው። እንግዲህ ምንጩ ይህንን ነው ብለን ከተረዳን ስለ ሰይጣን እግዚአብሔር ይባርካሉ። ጌታ ጸጋውን ያብዛል። መንፈሳዊ ጦርነት ውስጥ ያለ ነው። ትግል ውስጥ ያለ ነው። ከባድ የሆነ ነገር ውስጥ ነው። ዘመኑ መጨረሻ ላይ ስለሆንን ማለት ነው። ሁሉም ነገር የተመቻቸ ለጽድቅ የተመቻቸ አይደለም። ከምትጠቀሙበት ስልክ ጀምሮ ነቅታችሁ ጠብቁ። ሌባው ሊሰርቅ ሊያርድ ሊያጥፋ ነው የመጣውና እንደ በጣም ካልባነናችሁ እንቅልፍ ከተዘናጋችሁለት የት ውስጥ ራሳችሁን እንደምታገኙ ግልጽ ነው። ስለዚህ መገኛችሁን፣ ቦታችሁን፣ ስፍራችሁን እንዳያስለቅቃችሁ ነው ዋናው የዚህ ጥናት ዓላማ። ምክንያቱም ጦርነት ውጊያ ውስጥ ያለ ነው። ያንን ነው ዶክተር መለሰ ወጉ መጽሐፍ ተነሽንተን እንግዲህ እኔም ደግሞ አንዳንድ እግዚአብሔር ቃልም እያየን እግዚአብሔር ካስተማረኝም ከተረዳሁትም እያካፈልኩ ያለሁትኝ ማለት ነው። እግዚአብሔር ስለረዳኝ እግዚአብሔርን ከልቤ አመሰግነዋለሁ። እናንተንም ጌታ እየረዳችሁ ነው። ጌታ ደግሞ የበለጠ ጸጋውን ያበዛልና ጥያቄ ምናምን ኮመንት ላይ ካላችሁ ኮመንት ላይ ብትጽፉልኝ፣ በዛውም ሌሎችም ሰዎችም ያሉ እኔም ደግሞ የቻልኩትን ሌሎችም ደግሞ የሚችሉ ከኔ የተሻለ እውቀት ያላቸው ሰዎች ደግሞ መልስ ይሰጡበታል ብዬ አምናለሁኝ። ዞሮ ዞሮ የሚያስተምረው መንፈስ ቅዱስ ስለሆነ በመረዳቱ ውስጥ ሆነን በፍርሃት በመንቀጥቀጥ በትህትና ራሳችንን በመግዛት ለመማረስ ከፈቀድን ድረስ እግዚአብሔር ያስተምረናል። እኔም ትላንት ባስተማርኩት ሳይሆን ዛሬ ደግሞ የተሻለ መረዳት ውስጥ ከቀን ወደ ቀን እንደምገባ አምናለሁ። ጌታ የበለጠ ያስተምረኛል ብዬ እሱን ነው ተስፋ የምናደርገው። ሁላችንም ይመጣል በቅርቡ ጌታ። ሰላም ሁኑልኝ። ጌታ ጸጋውን ያብዛላችሁ። አደራችሁን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ብታደርጉ የበለጠ ሰዎች ጋር የመድረስ አቅሙ ሶሻል ሚዲያው በጣም ፍሩትፉል ይሆናል። ሰዎችም የበለጠ ኤንጌጅመንታቸው ይጨምራል ማለት ነው። ብዙ ነፍሳት ሼር ብታደርጉ ለብዙዎች በረከት ብትሆኑ ለብዙዎች ብትተርፉ ደስ ይለኛል። እኔም ባለኝ ጊዜ እድል እግዚአብሔር በሰጠኝ አቅም ሁሉ ለመትረፍ እንደምሞክሩ እናንተም ደግሞ እስቲ የኔን ጸጋ ተካፈሉና ለሌሎች ደግሞ ለማካፈል ሞክሩ። ኮመንትን ለምሳሌ ላይክ ብታደርጉ ምንም የሚጎዳችሁ ነገር ላይኖር ይችላል። ነገር ግን ሌላ ሰው ጋር ለመድረስ አልጎሪዝሙ ይሄ ነገር ይጠቅማል ብሎ ለሌሎች እንዲዳረስ ያደርጋል ማለት ነው። ጌታ ያክብርልኝ። ጌታ ጸጋውን ያብዛላችሁ በጌታ በኢየሱስ ስም። እግዚአብሔር ሆይ እናመሰግናለን። ተባረክ፣ ተመስገን። አስተማሪያችን መንፈስ ቅዱስ አሜን። በኢየሱስ ስም